ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን ሰላቱ ሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ ተመልካቾቻችን ዛሬ የሶስት ማዕዘን ቆይታችን ስለ ጎረቤት ሀገር ሱዳን እናነሳለን። እንደምታውቁት ለሁለት ዓመታት የዘለቀ የእርስ በርስ ጦርነት ላይ የምትገኘው ጎረቤት ሀገራችን ሱዳን ከ150 ሺህ በላይ ነፍሶችን የቀጠፈ ጦርነት እየተካሄደባት ይገኛል። 11 ሚሊዮን በአንዳንድ ሪፖርቶች ደግሞ እስከ 14 ሚሊዮን ድረስ ህዝብ የተፈናቀለበት ጦርነት እየተካሄደ ይገኛል። ከ30 ሚሊዮን በላይ ህዝብ ለረሃብ ተጋልጧል የሚሉ ሪፖርቶች እየወጡ ይገኛሉ። ከፍተኛ የሆነ ሴክሹዋል ቫዮለንስ እየተካሄደበት የሚገኘው ስለዚህ ጦርነት ዛሬ ልናነሳ ተከስተናል ማለት ነው። እንኳን ደህና መጣችሁ። መጀመሪያው ፖይንት አይ ቲንክ የዛሬ ትንታኔያችንን ስንጀምር ለምን ስለ ሱዳን እናነሳለን ከሚለው መነሻ ብናነሳ ደስ ይለኛልና እስኪ እናንተ ለምን ስለ ሱዳን ማንሳት ይተበቅብናል ብላችሁ አሰባችሁ? ሱዳንን ስናነሳ ያው ከእንትን ነው የምንጀምረው አይደለ? ያው አፍሪካ ነው። ስለ ኮንቲኔንታችን ወይ ደግሞ ስለ አህጉራችን ነው የምናወራውና የመጀመሪያው እሱ ነው። ለኢትዮጵያ ደግሞ በጣም ይቀርባል ነው አይደለ? በጣም ጎረቤት ነን፣ ድንበር አለን። ኢቭን ከሁለቱም ጋር ከሳውት ሱዳንም ከእንትንም ጋር ድንበር አለንና ያ በጣም ብዙ እንትኖች አሉት። በብዙ ነገሮች ይገለጣል። እዛ አካባቢ ችግር መኖሩ፣ እዛ አካባቢ ጦርነት መኖሩ። ምክንያቱም አንድ አካባቢ ላይ ጦርነት ሲኖር ያንን አካባቢ ብቻ አይደለም የሚረብሸው። ካልተሳሳትኩኝ ወደ 9 አካባቢ ቦርደሮችን ነው ቦርደር የሚያደርገው ሱዳን። ብዙ ሀገሮችን ቦርደር ያደርጋል ወይ ደግሞ ድንበር ያደርጋልና እዛ አካባቢ የሚፈጠር ችግር ወደ ሌላ ቦታ ይሄዳል። አሁን እንትኖች ሪፖርቶችን እያነሳን በ14 ሚሊዮን አካባቢ ሰዎች ተሰደዋል፣ ተፈናቅሏል። እነዚህ ሰዎች ወዴት ነው የሚሄዱት? ወደ ተለያዩ ሀገራት ነው የሚገቡት። ወደ ተለያዩ ያው አብዛኞቹ እዛ አካባቢ ቢሆኑም ማለት ነው ወደ ኢትዮጵያ የሚመጡ ይኖራሉ ምናምንና የአንድን ሀገር ዴሞግራፊ በጣም የመቀየርና አፌክት የማድረግ እንዲሁም እናውቃለን ደግሞ ኢሚግሬሽን ወይ ደግሞ መሰደድ አንድን ሀገር እንዴት እንትን እንደሚችል እንደሚያስቸግር እናውቃልና ከዛ አንፃር እንዲሁም ደግሞ የከወንድምነትም አንፃር ቅርብም ስለሆኑ ከዛ አንፃር ብዙ የምናነሳቸው ነገሮች አሉ። እንዲሁም ደግሞ በተለይ እንደዚህ የአርምድ ግሩፖች ሲኖሩ የእንትን የመሳሪያ ብዙ ተንሰራፍቶ ሲኖር አንድ ሀገር ላይ በተለይ ጎረቤት ላይ በድንበር በቀላሉ መግባት ይችላል። ሀገርን ከሴኩሪቲ አንፃርም ከደህንነት አንፃርም ብዙ የሚነሱ ነገሮች አሉና ከምንም በላይ እኛን ያገባናል። በትክክል አይ ቲንክ ፕሮግራማችንንም ስናስተዋውቅ ለመናገር እንደሞከር ነው በዋናነት ሶስት ጂኦግራፊክ ኤሪያዎች ወይም ደግሞ ሶስት ማህበረሰቦች በዋናነት ይመለከቱናል። ኢትዮጵያውያንን ኢትዮጵያዊ ይመለከተናል ብለናል። አፍሪካ ይመለከተናል ብለናል። ኡማቲክ የሆነ የሙስሊሙ ኡማ ጉዳይ ደግሞ ኤቭሪዌር ይመለከተናልና አጠቃላይ ደግሞ እንትን ስናደርግ የነዚህ ሁሉ ድምር ደግሞ የሰው ልጅ ጉዳይ ይመለከተናል ነው። እንደ ፖለቲክስ ሚያ ስለሆነ ማለት ነውና አይ ቲንክ እኔ ሱዳንን ስናነሳ ከዚህም ውጪ እኛን አፌክት ከማድረጉ ውጪም ሱዳን ለኛ ባለውለታችን ናት። በጣም ብዙ ለምሳሌ ሙስሊሙ ጋር ብትመጣ ብዙ ምሁራኖቹ እንደ ማዕቂል እንደ የዒልም መዳረሻ ተደርጎ በሚታሰበው የሱዳን ዩኒቨርሲቲ ውስጥ ከተለያየ ተያራት ብዙ ምሁራኖች የወጡበት ነው። እንደ ህዝብ በጣም ጠይብ የሚባል ህዝብ እንዳለበት ብዙዎች በመስማማት የሚናገሩት ነገር ነውና እና ሌሎችም እነዚህ ደግሞ ያነሳቸው ሪዝኖች የሱዳን ቶፒክ የጎረቤት ሀገር ቶፒክም አይመስለኝም። የኛ ቶፒክ ነው። የኛም ፖለቲክስ ዳይሬክትሊ አፌክት የሚያደርግ ቶፒክም ከመሆኑ አንፃር እንደውም እስካሁን ብዙዎቻችን እንደውም ስንል ነበር አይደል ፎከስ አልሰጠነውም እና ሐቁ ያልተሰጠውም ኦፍ ኮርስ የገዛ ጉዳይ ከብዙ ነገሮች እንትን ስላደረገንም ጭምር ማለት ነውና ዛሬ ኢንሻአላህ ሐቁን መስጠት እንኳን ባንችል ቶፒክ አድርገን ለማምጣት አስበን መተናልና ሰዓዴ ወደ አንተ ስመጣ እስኪ መጀመሪያ ሱዳን ላይ የሆነ ያለውን ነገር ለመረዳት ሱዳንን መረዳት ይቀድማል አይደል? ሱዳን ምን ትመስላለች? ሶሻል ኮንስትራክሽኗ ወይም ማህበራዊ ይቅሯ ምን ይመስላል የሚለውን እናንሳ። ፖለቲካል ሂስትሪዋ ምን ይመስላል? እንዴት ወደዚህ ጦርነት ሊያመራ ቻለ የሚለውን በተወሰነ መልኩ ማንሳት ይተበቅብናል ብዬ አስባለሁኝና ስለ የትኛውም ሀገር ሲወራ ሂስቶሪካል ታንጀንቱ ካልተወራ አንደርስታንድ ማድረግ ስለሚከብድ እናንሳውና አሁን ስላለው ደማዊ ጦርነት በደንብ ማውራት ይቻላል። አይ ቲንክ ሱዳን የብዙ እንትኖቹ ቅርናት እንደ ጂኦግራፊካል ፕሌስ በጣም ሰፊ ከኢትዮጵያ ትበልጣለች። የዘር ስብጥር 500 ፕላስ የተለያዩ እንትኖች አሉባት። የትራይባል ሲስተም የተጠቀመ ሀገር ስለሆነች ማለት ነው። ከበሊናት ትራይባል ሲስተም ነው። 500 ፕላስ አለ። የሆኑ ኤሪያዎች አሁን ጦርነት ያለባት ዳርፉር የሚባለው ኤሪያ ደግሞ ከ150 ፕላስ ትራይቦች አሉ፣ ጎሳዎች አሉ ማለት ነው። ላንጉዌጅም እንደዛው 80 ምናምን የተለያዩ ላንጉዌጆች አሉ። አረብኛ ነው አሁን ዶሚናንት ላንጉዌጅ፣ ግን አረብኛ ውስጥ ያሉ አክሰንት
ከዛ ፕላስ አውትሳይድ የአፍሪካ ቋንቋዎች 80 ፕላስ ምናምን ናቸውና ያ አለ። ከዛ የሱዳን ዴሞግራፊካሊ ወደ ኋላ ተመልሰን ስናወራት ሱዳን ማለት የብሪቴን ኮሎኒያል እንትን ነበረች። ብሪቴን ሱዳንን የመራችው በጣም ዩኒክ ዌይ ነው። ዱዋል እንትን ነው አይደለ? ግብጽና ብሪቴን አብረው ነው የመሯትና ብሪቴን የገባችባቸው ሀገሮች ጋር ጂኒየስ ሀገር ሲመሩ ከዛ ሁሌ የምናቅላቸው ተርም አለ አይደለ? ከፋፍለ ግዛ። ሱዳን ከገቡ በኋላ ግማሹን ከላይ ያለውን የሰሜን ፓርቱን ለግብጽና ከታች ያለውን ፓርት ደግሞ እነሱ ይዘውት ነበር። ብሪቴን ሊድ ስታደርግበት የነበረው የሱዳን ኤሪያ ሊድ ሲደረግ የነበረው በትራዲሽን ነው። ሌላ ኢንፍሉዌንስ የለውም። ራሳችሁ ይሄ በካልቸራል ሱዳን አፍሪካዊ እንትን ሳውት ሱዳን በዛ ይመራ ላይ ደግሞ ሰሜን ሱዳን ደግሞ ግብጽ ገባች። ግብጽ ኢስላሚክ ተች ስላላት አረቢክ ኢስላሚክ ተች ነውና ሊድ ሲደረግ የነበረውም በዛው ነውና ኢቭን ቦርደሮች ነበሩ ከደቡብ ሱዳንና ሳውት ሱዳንን ሰሜንና ደቡብን የለዩ ቦርደሮች ነበሩ። ፖለቲካል ኢንጌጅመንቶች የሉም አክቲቭሊ ምናምንና ኦፊሻሊ የሱዳን ፖፑሌሽንን አሁን እንደውም ሲያወሩ ሱዳን ደቡብ ሱዳንና እንትን ለምን ተገነጠሉ ተብሎ ሲወራ ድሮም አንድ ሀገር አልነበሩም እያለ ነበር አውትሳይድ ካሜራ። ስቴት ፎርሜሽኑ መጨረሻ ላይ ከ1956 በኋላ በደንብ የምታነሱት ከሆነ ታነሱታላችሁ። ከዛ በኋላ ስቴት ፎርሜሽኑ ሲመሰረትም ታቾቹ ኢንጌጅ አላደረጉም። በቃ አንደር ብሪቴን ስለነበሩ አያውቁትም። ስቴት ፎርም ተደርጎ የነበሩ ሁኩሞች ላይም እንትን ኢንጌጅ አላደረጉም። እንትን ነበሩ ማለት ነው። ሁሌ አክሽኖች ላያቸው ላይ አፕላይ የሚደረጉባቸው ሀገሮች ነበሩ። ሶ የብሪቴን ኮሎኒያልስ ሁሌ አቶሚክ ቦምብ ታይሚንግ ቦምብ አስቀምጣ ነው የምትሄደው አይደል የሚባለው። ብሪቴን ከወጣች በኋላ ማይተዋወቁ ሁለት አገራት ተገናኙ ነው። በቃ አርቲፊሻል ቦርደርስ የተሰራላቸው አገራት ተገናኙ። ቋንቋ በተወሰነ መልኩ ይለያያሉ፣ ሪሊጅን በተወሰነ መልኩ ይለያያሉ። ሞደርን ከግብጽ ወርሰዋል ሱዳኖች። ብሪቴን ግን ዳትማች እንትን አላለችም። በቃ ባውንድ አድርጋቸው ነበርና ሁለት የተጋጨ ኢንቲቲን የተገናኘው በኋላ ሌት 2000ዎች ላይ ተገንጥለዋል። ከዛ ስፔሲፊካሊ ከደቡብና ከእንትን ወተን አሁን ጦርነት ያለበት ዳርፉርም ስንገባ ደሲም ትንሽ ዳርፉርን ዩኒክ የሚያደርገው የሁለቱ ስብጥር ነው። ያኛው በግብጽ ኢንፍሉዌንስ ይሄ በብሪቴን ኢንፍሉዌንስ ነበር። ግን ዳርፉር የሁለቱም ነበረች። ኢስላሚክ አይደንቲቲ ያላት ኦልሞስት 100% ሙስሊሞች ናቸው። ከዛ ግን የአፍሪካ እንትኖች ናቸው፣ ትራይቦች ናቸው እንደ ደቡብ ሱዳን ማለት ነው። ስለዚህ የሁለቱ ድብልቅ ነው በጣም ኮምፕሌክስ የሚያደርገው እሱ ነው። አሁን በኋላ በደንብ ይነሳል። ትገንጠልም ሲባል ዳር ኢስላሚክ እንትን አላቸው፣ ከዛ አረቢክ ተችም አላቸው። የታችኞቹ ለመገንጠልም ቀላል ነበር። ሀገር ትገንጠል ከባድ ቢሆንም ግን ሪል ሪዝንስ ታነሳለህ። አሁን ዳርፉር ላይ እነዚህ እንትኖች ይሄ ሶሻል ሜካፓቸው አይፈቅድላቸውም ቦዝ እስከ ሁለቱም ጋር የተቀላቀለ ስለሆነ በተለይ ከኮሎኒያሊዝም በፊት በተለይ አሁን ስለ አይዴንቲቲ ነው እያወራን ያለውና ስለ ማህበረሰባዊ ውቅሩ ነው እያወራን ያለውና አይ ቲንክ ከዛ በፊትም የጀመረ ይመስለኛል። በተለይ ከቀኝ ግዛት እንግሊዝ ቀኝ ግዛት ከመገዛታቸው በፊት አይ ቲንክ የሱዳን ሞደርን ሂስትሪ በቃ ዘመናዊ ሂስትሪ የሚጀምረው ከ1821 ጀምሮ በኦቶማን ኤምፓየር ጊዜ ማለት ነው። 1821 ላይ መሐመድ አሊ ፓሻ የግብፁ መሪ ማለት ነው። የግብፁ መሪ ሱዳንን ሙሉ ለሙሉ አሁን ባለችበት ቅርጽ ማለት ነው ሱዳን ሙሉ ለሙሉ ከያዘ ጀምሮ ያ ቅርጽ ነው ሙሉ ለሙሉ ሱዳን የሆነው ማለት ነው። ሳውት ሱዳንም ጠቅልላ እያወራ ነው ይሄንን ሳወራ ከዛ ጊዜ ጀምሮ የተለያዩ ቦታዎች የተለያየ አይነት አይደንቲቲ ያላቸው ሳዴ እንዳነሳው ማለት በተለይ አሁን ሰሜኑን ካያችሁት የሰሜኑ ፓርት ሜቢ ካርታም ካለ እንትን እናደርጋለን ሰፕላይ እናደርጋለን። የሰሜኑ ፓርት አብዛኛው የአረቦች ናቸው። በአረብ እንትን የሆኑ ለግብጽ የቀረቡ በግብጽ አድሚኒስትሬሽን ስር በደንብ ምንድነው አፌክት የተደረጉ ናቸው። እንዲሁም ደግሞ መንግስት ላይም በደንብ ታሪክ ያላቸው የሱዳን የመምራት ከኢንዲፔንደንስም በኋላ ሙሉ ለሙሉ ስልጣን የተቆጠሩ እነሱ ናቸው። በምስራቅ አካባቢ ወደ ምስራቅ ያለውን ጂኦግራፊ ስታዩት ደግሞ አብዛኛው በአረቦች ዶሚኔት የተደረገ ነው። አንዳንድ የአፍሪካ ሀገሮች ቢኖሩም ማለት ነው። በዛ ወይ ነው። ደቡቡ ደግሞ ከሌላው ለየት የሚያደርገው አሁን ደቡብ ሱዳን የሆነው ማለት ነው ለየት የሚያደርገው አብዛኛው ሙሉ ለሙሉ በሚባል ሁኔታ የአፍሪካ እንትሮች ናቸው፣ ጎሳዎች ናቸው። እንዲሁም ደግሞ ለየት ያለ ነው ከሌሎቹ የእምነትም የተለየ አለ። ሱዳን 90% አካባቢ አሁን ሱዳን ሙስሊም ናት። ነገር ግን ሳውት ሱዳን ፓርቲኩላሪ የክርስቲያኖችና ምክንያቱም እንግሊዝ ባለችበት ጊዜ ብዙ የሚሽነሪ ስራዎች ስለተሰሩ ማለት ነው የክርስቲያንና እንዲሁም ደግሞ ትራዲሽናል ባህላዊ እምነት ያለበት አካባቢ ነው። ስለዚህ ከሌሎቹ ያስታውቃል በጣም ለየት እንደሆነ ማለት ነው። የቀረው ደግሞ አሁን ብዙ ችግር ያለበት የዌስተርኑ ፓርት ማለት ነው ዳርፎርና የኮኖፋን ፓርት የሚይዘው ማለት ነው። እሱኛው ሳዲ በጣም እንዳነሳው በጣም እንትን ነው የአረቡን በደንብ ያለበት እንዲሁም ደግሞ የአፍሪካ ጎሳዎችም በደንብ ያሉበት ቦታ ነውና በጣም ብዙ ችግሮች የነበሩበት ማለት ነው። ወደ ኦቶማን ኤምፓየር በኦቶማንና በግብጽ ማለት ነው። ያው ኦቶማንና ግብጽ የሚባለው መሐመድ አሊ ፓሻ የግብጽ አስተዳደር ስለነበረ ነው። ምክንያቱም ከኦቶማን ስር ሲኖር እንደ ብቻውንም አክት ያደርግ ነበር።
በኦቶማን ስር ሆኖ አውቶኖሚ ነበረው የራስ ገዝነት ነበረውና ሁለቱ የኦቶማንና የኢጂፕት መር ጊዜ ይሉታል ኢራ ይሉታል ሶ ከዛ ጊዜ በኋላ ብዙ ችግሮች ነበሩ እንዳልኳችሁ የሰሜኑ አካባቢ በእንትኖች ምንድነው እነዚህ ቱርኮቹ ራሱ ማለት ነው እንትን ፌቨር የሚያደርጉት ሰሜን አካባቢ ያሉትን አረቦች ነው ለስልጣንም ቅርብ ናቸው ይጠቀማሉ ማለት ነው ዌስተርኑ ፓርት ካሁን በኋላ በመናየው ሂስትሪም ላይ በጣም ኮንሲስተንት የሆነ ቲሙ ምንድነው ሁሌም ኔግሌክት የተደረገ ቦታ ነው ዌስተርኑ ፓርት ዳርፉርና የኮርዶፋን ያለበት ፓርት ማለት ነው ሶ ከዛ ተነስቶ በተለይ ከእንትን ማርጂናላይዝ ተደርገናል እየተጠቀምን አይደለንም ታክስ ብዙኛ ላይ ያለ ከሚል ተነስቶ የመሐመድ አህመድ አልማህዲ የሚባል አዲስ ሙቭመንት ይጀምራል በእንትኖች ላይ ማለት ነው እነዚህ የኦቶማን መር መንግስት ላይ ማለት ነው እሱኛው መንግስት ያው አልማህዲ ነኝ ብሎ ነው የተነሳው ነፃ አውጪ ነኝ የማህዲ ነኝ ብሎ ማለት ነው ከ4 አመት ተመናን አካባቢ ነው ሙቭመንት የሚያደርጉት ከዛ በኋላ ወደ ስልጣን ይወጣሉ አሸንፈው ወደ 13 አመት አካባቢ ይመራሉ ከዛ ግን እንግሊዝ በደንብ ኢንፍሉዌንስ ያላት ጊዜ ነበርና ከ13 አመት በኋላ እንግሊዝ መልሳ ኮንከር ታደርጋቸዋለች ቅድም ሳዓዴ እንዳነሳው ማለት ነው የግብጽና የእንግሊዝ መርነት ማለት ነው ያው እንግሊዝ ቀጥታ ራሷ ኮንከር ማድረግ ምንድነው መቋጠር አልፈለገችም ነው ሎጂስቲክ ብዙ ችግሮች ስላሉ ማለት ነው ጥቅሙን ብቻ ነው መጠቀም የፈለገችው ግብጽን አድርጋ ከላይ ደግሞ እሷ ሆና የምትመራበት ማለት ነው የጥምረት የግብጽና የእንግሊዝ ጥምረት ያው ሙሉ ለሙሉ እንግሊዝ ብትቋጠረው ማለት ነው ያ ጊዜ ነው የሂስቶሪካል እንትኑ የሂስቶሪካል ዴቨሎፕመንቱ እዚህ ድረስ ነው እስከ 1956 ስንመጣ ድረስ ማለት ነው ሱዳን ኢንዲፔንደንስ ወይ ደግሞ ነፃነቷን እስክታገኝ ማለት ነው ይሄ ነበር የእንትኑ ማለት ነው ነገር ግን በዚህ በጣም ኖቲስ የምናደርገው ወይ ደግሞ የምናየው ነገር ምንድነው አሁን ያለበት ዳርፎር አካባቢ ያለው ዌስተርኑ በጣም ማርጂናላይዝ የተደረገ እንደ ፔሪፌሪ ማለት ምንድነው ያ ወጣ ያለ ቦታ ስለሆነ ዴቨሎፕመንት እድገት ምናምን የሚባሉ ነገሮች እንደሱ ላይ አይመለከቱም ታክሲ ሰበሰባል ከዛ አካባቢ ነገር ግን ደግሞ እድገት ምናምን የሚባሉ ነገሮች ኖርዘርኑ አካባቢ ኢሊቱ ያለበት ማለት ነው ኢን ሴንስ ያለበት አካባቢ ነበር ይሰበሰባል ብሎ የሚያምኑት ዌስቶቹ ሌሎችም አካባቢ ሳውዝ ኢቭን ሳውዞቹ ማለት ነው ሶ በዛው እንትኑም እየመጣ ነው ልክ ኮሎናይዜሽን ላይ ወይ ደግሞ ቀኝ ግዛት ላይ ስንመጣ የእንግሊዝ ቀኝ ግዛት ላይ ፖሊሲ ነበራት እንግሊዝ ልክ ሱዳን ስትይዝ ማለት ነው ሳውዘርን ፖሊሲ ብላ አዲስ ብቻውን ሳዓዴ ያነሳው ነበር ቀደም ሳውዘርን የደቡቦችን ብቻቸውን በድንበር ሰርታ ደቡቦችን ከሰሜኖቹ ለመለየት ምክንያቱም ሰሜኖቹ ደቡብ ላይ በደንብ ኢንፍሉዌንስ ካላቸው አንድ አይነት ከሆኑ ለሪቮሉሽንም ቅርብ ስለሆነ ማለት ነው አንድ መሆን ይችላሉ በሚል ያው ከፋፍለ ግዛ የሚለው እንትን ምንድነው ሌጀንደሪ እንትን ህግ ማለት ነው ሶ እንትሮቹን ደቡቦችን ክርስቲያን ያደርጓቸዋል በእምነትም እንዲሁም ደግሞ የአረበኛ ቋንቋን እንዳይናገሩ መገፋፋት የአረብ ባህል እንዳይጠቀሙ መገፋፋት ሶ ሙሉ ለሙሉ የተለየ ሀገር ሰሩት ማለት ነው በስሪት የመጣ ነውና ልክ ለቀው ሲወጣው 1956 እንትን ያደረጉት በምንም ማይገናኙ ማህበረሰብን አንድ ላይ ደባልቀው አንድ ላይ ምንድነው ሳዓዴ እንዳለው አቶሚክ ቦምብ ለቀው ሄዱትና ሶ በዛ አይነት ወይ በጣም ብዙ አይነት እንትኖች ያሉበት ነው ቅራኔዎች ያሉበት ብዙ አይነት የአይደንቲቲ ችግሮች ያሉበት ኢቭን አይደንቲቲ ችግር ባይኖር ራሱ በተለይ የዌስተርን ፓርቱ ከቅራኔ በጣም የተነሳ ነው ያ አፍሪካዎቹ ቢኖሩም በሙስሊም ስለሆኑ አብዛኛው ቅራኔው የሚነሳው ኖርዘርን ቀደም ያልኳችሁ የሰሜኑ አካባቢ ሁሉም ነገር የተቋጠሩት እነሱ ናቸው ምክንያቱም ቅድም እንዳልኳችሁ የኮሎኒያሊዝም ጊዜ የቀኝ ግዛት ጊዜ የእንግሊዝ ቀኝ ግዛት በሚገዙን ጊዜ ቱርኮችም በነበሩ ጊዜ የሚያደርጉት የነበረው እነሱ ለኤዱኬሽን ቅርብ እነሱ ናቸው የሰሜኖቹ ማለት ነው ለመንግስትም ቅርብ ናቸው ሶ ሙሉ ለሙሉ እነሱ ላይ ፎከስ ሊሆነ ነበር ሌሎቹ ደግሞ ተዘንግተናል በሚል ግሪቨንስ ነበር ማለት ሶ አይደንቲቲው በዛ ወይ የተዋቀረ ነበር በትክክል ሶ አይ ቲንክ አንዱ በጣም ብዙ ነገሮችን ሊገልጽልን የሚችል አንድ ዊንዶ ከፍተናል ወደ ሱዳን ብለን ማሰብ እንችላለን እዚህ ላይ እኔም አንዲት ሐሳብ ከኮሎኒያሊዝም ጋር ተያይዞ ስናነሳ ስለ ኔሽን ስቴት ስናነሳ አሁን ከረንትሊ ያለው ኔሽን ስቴት የተዋቀረበት በተለይ ደግሞ ሰርድ ወርልድ ካንትሪስ የተዋቀሩበት መንገድ ላይ ሁለት እንትኖችን በጣም ክሪቲካል ናቸው ማንሳት ይጠበቅብናል አንደኛው የሳይክስ ኤንድ ፒኮ እንትኑ አለ ሁለተኛ ደግሞ የበርሊን ኮንፈረንስ አለና እነዚህ ነገሮች ኢምፓክታቸው ዛሬ ድረስ ያየነው ነው የድንበር ቁርሾች የድንበር ጸቦች አሁን አንዳንድ ጎሳዎች ዳርፉር ውስጥ የሚገኙ ጎሳዎች ተቅሪበን 8 ሀገሮች ላይ ይገኛሉ እነዚህ ጎሳዎች ሶ እኛም ሀገር ላይ ሴም እንትኑን እንመለከታለን ያ ኢቭን ኖርዝ አፍሪካን እንደው በካርታ በማስመሪያ እንዳሰመሩት ያስታውቃል ይባላል አንዳንድ ቦርደሮች አሁን የሊቢያን ቦርደር ምናምን ብትመለከት በጣም እንደ ነገሮች አሉትና ያን ማህበረሰብ የማያቅ ምናልባት ከማፕ ውጪ አይቶትም ሄዶትም አብሮ ኖሮም የማያቅ ማህበረሰብ ያው ከኔሽን ስቴት በፊት በነበረው እንትን እንደምናቀው ያው የጎሳዊ ስርዓት አለ ወይም ደግሞ ወደ ምንድነው የተለያዩ ኢምፓየሮች ምናምን እንትን ያደርጋሉ እነዚህ ሁሉ ግን
ናቹራል ፕሮሰሳቸውን ጠብቀው ነበር። ይሄ ግን ናቹራል ፕሮሰሱን ሳይጠብቅ መምጣቱ በጣም አሁን ድረስ ለመውጣት በጣም አስቸጋሪ የሆነ ጉዳይ ፈጥሯል ማለት እንችላለን። እዚሁ ጋር ግን ስለ ሱዳን ታሪክ ማህበራዊ ቅር ይሄን ያህል ካልን ሁለት ፖይንቶችን ደግሞ አብራችሁ ሀሳብ ተሰጡባቸው ደስ ይለኛል። አንደኛ የሪሶርስ ጉዳይ አብሮ ይነሳል። እነዚህ አካባቢዎች ሲነሳ ስለ ሪሶርስ በደንብ መነሳት ይችላል። ሁለተኛ ደግሞ ፖለቲካል ካልቸሩ ምን ይመስላል? አሁን ወደ ሚሊተሪ ወደ ምናምን ልንመጣ ነውና እነዚህ ሁለቱ ላይ እስኪ ሀሳቦችን ያው ስለ ሱዳን ሪሶርስ በጣም ትልቅ ሀገር ነው። አይ ቲንክ አፍሪካ the largest እንትን ነው። እንደ አረብም ትልቁ በዚህ ሳውዝ ሱዳን ከመገንጠሉ በፊት ከአረብ ሀገራቶች በሙሉ በቆዳ ስፋት ትልቁ አፍሪካ ከአረብ ሀገራት ትልቁ ሱዳን ተወና ሱዳንን አሁን ጦርነት ያለባት ዳርፉር ከግብጽ እኩል ናት ሳይዟ ማለት ከፈረንሳይ ትበልጣለች። ዴይሊ ከሚወርሳት ፈረንሳይ ማለት ነው። ስለ ሪሶርስ ስናወራ ሱዳን ያም ያክል ጂኦግራፊካል ሎኬሽን ነው። ከዛ እንትን ነው ምንድነው የሚባለው ናቹራል ሃቢታቱ በጣም ዊርድ ነው። ናይል አለ በቀኝ በኩል በኢትዮጵያ እንትን የሚመጣው ማለት ብሉ ናይል አለ፣ በታች ደግሞ ነጭ ናይል አለ። ሁለቱ ተጋጥመው እንትን ካርቱም ላይ አይደለም የሚጋጠሙት። ከታች ያለው ሎኬሽን በጣም ለም ኤሪያ አለ። በላይ ከግብጽ ሳይድ የሚያደርገው ኤሪያ በጣም በረሃማ ነው። ተራራማ ኤሪያ አለ which means ናቹራል ሪሶርሱን ይቀያይረዋል ማለት ነው። ይሄ ከላይ የሚበቅለውና ምናምን ሳይሆን ውስጥም የማዕድን እንትኑ ስሪቱ በጣም የተለያየ ነው። ዩራኒየም ሌቭል በጣም ሃይ ነው ሱዳን ላይ ስፔሲፊካሊ ዳርፉር። ነዳጅ በጣም ነው ያለው። ኢቭን የነዳጅ ኢሹ ሳውት ሱዳንና ደቡብ እንትንን ሰሜን ሱዳን ከከፈሉባቸው ሪዝኖች ውስጥ አንዱ ነዳጅ ኢሹ መሰለኝ አይደል? አይ ቲንክ በኋላ በደንብ እናወራዋለን። በጣም ነዳጅ አላት። ከዛ እርሻ ሱዳንና አርጀንቲና ፕሮፐርሊ እንትን ዩቲላይዝ ቢደረጉ ለዓለም ፉል የሚበቃ ሰስቴናብል ሪሶርስ ይኖር ነበር ነው የሚባለው። ኤቭሪ የእርሻ ኢሹስ ማለት ነው። ወርልድ ዋይድ ራሱ ዘ ቤስት እንትን የሚያቀርቡት እነሱ ናቸው። ይሄ ገም የሚባለው የሚያቀርቡት እነሱ ናቸው። ዌት ራሱ በጣም ብዙ ሱዳን ያለው ምናምንና ያሁላ ሪሶርስ ግን ቅድም አውትሳይድ ካሜራም እያልን ነበር። ሪሶርስ ፓወርፉል ካልሆንክ እዳ ነው ላይህ ላይ። ምክንያቱም ሁሉም እንትን ሊቀራመተ ነው የሚመጣው። አሁን ስለ ሱዳን ስናወራ ስለ ሱዳን ፖለቲካል ተሞክሮ ስናወራ ስለ ሪሶርሷ ነው የምናወራው። ምክንያቱም እንትን ላይ ሲነሳ የላይኛው ሱዳን እና የታችኛው ሱዳን ከ56 በኋላ ሲመራ የነበረው ገቨርንመንት ሜንሊ የሰሜን ሱዳኑ ገቨርንመንት ነው። ከዛ በጣም ሎጂካል ክሌም የታቾቹ ሎጂካል ክሌም የነበረው እንበደላለን፣ ሪል ኤጁኬሽን እየደረሰን አይደለም፣ እንደ ላይኛው እንትን እየሰለጠን አይደለም፣ ሲቪላይዝ አይደለንም ምናምን ነበር ክሌሙ። አንቲል ሳውት ሱዳን ላይ ነዳጅ እስኪገኝ ድረስ ከክሌም የዘለለ አልነበረም ዛትማች። ነዳጅ ሲገኝ ግን የአሜሪካ ሰፖርት መጣ። አሜሪካ ሳውት ሱዳን መገንጠል አለባት፣ ፉሊ መውጣት አለባት አለች። ፈረንሳይና ሙሉ ዩሮፕ ከሳውት ሱዳን ጋር ሳይድ አደረገ ኦፊሻሊ። ወይራስ ያኛው ደግሞ ማንም ሀገር ይገንጠል ሲባል እሺ ብሎ የሚለቅ የለም እና ዩናይትድ ኔሽን ምናምንም ሰፖርት አደረጉ። ሳውት ሱዳን ስትገነጠል ያው ነዳጅ ያላት አብዛኛውን ነዳጅ የሱዳን አብዛኛው ነዳጅ የያዘች ሀገርና ደሬስ ሱዳን እንዲገነጠሉ ሆኗል። ስለዚህ ናቹራል ሪሶርስ ሁሌ በርደን ነው። አሁን ስለ ዳርፉርም ሲወራ 45% የአጠቃላይ የሱዳን ኤክስፖርት የዳርፉር ሪሶርስ ነው። which means ዳርፉር ይገንጠል ሲባል አሁን የምናያቸው የውጭ ሰፖርቶች የፕሮክሲ እንትኖች ምናምንን በደንብ ኤክስፕሌን ያደርግልናል ማለት ነው። ዩራኒየም አሁን ወርልድ ዋይድ በጣም እየተፈለገ ያለ ሪሶርስ ነው። ዳርፉር ላይ በደንብ አለ። ኮፐር በጣም ፒውር ኮፐር፣ ይሄ ተቆፍሮ ሌላ ሀገር ላይ የሚገኝ ኮፐር አጣርተህ ምናምን የምትጠቀመው። የዳርፉር ኮፐር ምንም አይፈልግም፣ ይወጣል። ከዛ ዳይሬክትሊ ወደ እንትን የሚሄደው እና ላይፍ ስቶክ አብዛኛውን የሱዳን ላይፍ ስቶክም እዛ ነው ያለው ምናምን ነው። ሜጀር እንትን ለገልፍ ሀገራቶችም ኤክስፖርት የሚደረገው ከዛ ነው አይ ቲንክ። እና እንትን አንድ ወንድም ይላል ወደ ውስጥ ያደገ ቀንድ ነው የሚሆንብህ። አንዳንድ ፖቴንሻሎች በስነ ስርዓት ካልተጠቀምካቸው ከዛ በኋላ የሌሎች መቀራመቻ ነው የሚሆነው። እንደውም በላሊ ጠራብህ ይችላል አንተ በስነ ስርዓት ዋይዝሊ ዩቲላይዝ ማታደርገው ከሆነ። በተለይ ሪሶርሶችን ስናወራ ብዙ ሱዳን በጣም ሪሶርስ ሪች ነው፣ በጣም ሀብታም ናት ሱዳን ምናምና ኢቭን ከቆዳ ስፋት አንፃር በጣም እንትና ግን ከሁሉ በላይ ደግሞ ስትራቴጂካሊ በጣም ወሳኝ ቦታ የተቀመጠች ቦታ ናት። ያው ማቴሪያል ሪሶርስ ባይሆን ራሱ ስትራቴጂካሊ አሁን ፖርቱ ሱዳን የቀይ ባህር ላይ የሚገኝ ፖርት ነውና ኢቭን ያንን ኮንትሮል ማድረግ በጣም ትልቅ አድቫንቴጅ አለ ቦታ ነው። ምክንያቱም እንደምናውቀው የቀይ ባህር በዛ በተለይ በሱዌዝ ካናል በኩል የሚያልፈው አብዛኛው የዓለም እንትን ንግድ የሚተላለፈው
የሚተላለፈው በዛ በኩል ነው የሚተላለፈውና ያ ስትራቴጂካሊ በጣም ትልቅ ነው። የምንድነው የማዕድን በጣም ብዙ አላት፣ ወርቅ ብዙ አላት፣ ዩራኒየም እንዳለው በጣም ብዙ አላት። ማምረት ትችላለች። እንደውም ከ80ዎቹ በኋላ የሚድል ኢስት ወይ ደግሞ የአረቡ የገልፉ ብሬድ ባስኬት ነበር የምትባለው። አላማውም እንደዛ ነበር። ብሬድ ባስኬት ማለት የምታበላው እሷ እንድትሆን ማለት ነው። ስትራቴጂ ነድፈው የሚሰሩት እንደዛ ነበር። ለዚህ ነው የገልፍም የአረብ ሀገራት ኢንቮልቭመንት የምናየው ወይ ደግሞ እዛ ሱዳን ላይ ብዙ እንትናቸው የምናየው ምክንያቱም እንትን መሆን ስላለባት ማለት ነው። ያን ማቅረብ ትችላለች። የአረብ አይደንቲቲ አላት፣ ከዛ ደግሞ የአፍሪካ ደግሞ ሀብት አላት። በዛ ወይንና ሱዳን በጣም ሀብታም ያው እንዳልነው ግን ሀብት እንትን ሳይሆን ሲቀር በደንብ ማኔጅ ሳይደረግ ያው ሙሉ ለሙሉ ህዝቡ ላይ እንትን እያደረግን አይደለም። በጣም ከባድ ነው። አፍሪካዊ መሆን በጣም ከባድ ያ በጣም ሪል ነው። አፍሪካዊ መሆን በጣም ከባድ ነው። ብዙ ስራዎች ይሰራሉ፣ ብዙ ሴራዎች ይደረጋሉ። አሁን ቅድም ያነሳ ነው ራሱ በርሊን ኮንፈረንስ ማለት አውሮፓዎቹ ተሰብስበው እንዴት አድርገን እንቋረሰው አፍሪካን ያሉበት ስብሰባ ነውና ያንን ሲያደርጉ ሁዚም እያነሳው ነበር። በእንትን ነበረ የሆነ ፒኤችዲ ቲሲስ እያነበብኩኝ ስለ አፍሪካ ኮሎኒዝም ነውና የሆነ ካርታ ያመጣልና ካርታው ሙሉ ለሙሉ ሀገር እንትን አይደለም፣ በእንትን አይደለም ያሰመረው፣ በሀገር ምናምን አይደለም ያሰመረው፣ በሪሶርስ ነው ያሰመረው ካርታውንና ይሄ ነበር የሚያዩበት መልክ ይሄ ነበር። ለምሳሌ እንትንን ሲያዩ ነዳጅ ምናምን ይታያል ምናምንና ይሄ አይደንቲቲ የማህበረሰብ ውቅርህ ምናምን አይደለም የሚያዩት። ምክንያቱም ያ ለነሱ ሴንስ አይሰጥ፣ ምንም የተለየ ነገር የለም። የማህበረሰብ ውቅር ያሉ ግን ኔጌቲቭ ወይ ነገ ብቶ ይሄ ሎኬሽን እንዴት ነው ማራብሸው ማለት ነው ይጠቀሙበታል። ኦብቪየስሊ ግን ሲሰሩህ ለምሳሌ ያንን መስመር ሲሰሩት ምናምን ላንተ ግድ አይሰጣቸው። እንትን ሪሶርሱ ካለ በየትኛው ወይ ነው እንደውም ይጠቅማል ነው በጣም እንደዚህ ክፍፍሎች ሲኖሩ አንተ ትጣላለህ፣ ትበጣበጣለህ። እንደ ሪሶርስ ነው የሚያየው። እኔ እንትን ምንድነው በከራ እንደ ላም ነው ያ በጣም እንደሚወዱት ላም ነው የሚመለከተውና በጣም ያለን ሪሶርስ እንደዛ ነው። ይሄን ሐሳብ እንደምትጋሩት ተስፋ እናደርጋለን። የተለያዩ ኮንቨርሴሽኖችንም ኢግናይት እንዳደረግን ተስፋ እናደርጋለን። ሳትርቁ ጠብቁን። ውድና የተከበራችሁ ተመልካቾቻችን ተመልሰን መተናል። ከእረፍት በፊት እያወራናቸው የነበሩ ሀሳቦች አንድን ህዝብ እንደ ህዝብ ማየት፣ የራሱ አስተሳሰብ፣ የራሱ ባህል፣ የራሱ ያናኗር ስርዓት ሰው መሆኑን መቅደም አለበት አይደል? ከማንኛውም አይነት ካልኩሌሽን ውስጥ ከመግባታችን በፊት ኦኬ። ለምሳሌ ሰሞኑን ላይ ስለ ፋሽር ሰምተናል። ፋሽር ላይ የተካሄደው ስላለው ጭፍጨፋ ሰምተናል። ይሄ ማለት ፖለቲካሊ ስለሚያመጣው ጥቅምና ጉዳት ከመወራቱ በፊት የመጀመሪያ መወራት ያለበት ነገር ሰዎች ነው እየሞቱ ያሉት የሚለው ነገር በጣም መቅደም አለበት። አንፎርቹኔትሊ ከረንትሊ በተለይ ዌስተርን ወርልድ እኛን ሲመለከተን ግን ከዚህ አንጻር የማየት ብዙ ክፍተቶች አሉ ለማንሳት እያነሳሳን ነበር ከረፍት በፊት የወጣ ነውና አንድ ሌላ ሱዳን ታርጌት የምትደረግበት ወይም ደግሞ ብዙ አይኖች የሚበዛባት ምክንያት የሚመስለኝ ወደ ሴንትራል አፍሪካ ወይም ደግሞ ወደ ውስጠኛው አፍሪካ ክፍል የእስልምና ኮሪደር ናት። ታሪክ አሪቅ በጣም ብዙ ምሁራኖችን በጣም ብዙ እንትኖችን ኢቭን ከረንት ፖለቲካል እንትኑ ላይ ከረንት ፖለቲክሱ ላይ ያለው የሐረካት ኢስላሚያ ወይም ደግሞ ኢስላሚስት ሙቭመንትስ የሚባሉት ፖለቲካል ኢንጌጅመንቶቻቸው ላይ በትልቁ ፖዚቲቭም ኔጌቲቭም አሻራ ያሳረፈች ሀገር መሆኗ በራሷ እንደ ሌላ ፋክተር ነው አይን እንድትስብ ያደርጋታል ብዬ አስባለሁ። እዚህ ላይ የምትጨምሩት ሀሳብ ካለ? ቆይ አይደለ ፖለቲክስ እንደዛ ከሰራ ሰርቶ ሲያቃል ቢለው ክርክር ሆኖ ሳለ ማለት ነው። በተለይ ከቀኝ ግዛት በኋላ ብናየው በተለይ ካፒታሊስት ማይንድ ሴት በተለይ የካፒታሊዝም አይነት አስተሳሰብ ከትርፍና ከኪሳራ አንጻር ነው የሚያየው። የሂውማን እንትን አክሰፕተብል ካዡአሊቲ ነው። ያ ምንድነው ተቀባይነት ያለው እንትን ነው፣ መስዋዕትነት ነው። ችግር የለውም የሚያመጣው ጥቅም ካለ ማለት ነው። ዓለማችን ስትመራበት የነበረው ከረጅም ጊዜ በኋላ አሁንም እየተመራችበት ያለው ስለሆነ ሰርፕራይዝ አይደለም ነው አይደለ? ሰርፕራይዝ አይደለም። ከሱዳን የኢስላሚስት ሙቭመንት ጋር ተያይዞ ደግሞ ያው ብዙ ይወራል አይደለ? እንዲጠቀሙ ያደረጋቸው አንዱ እሱን አይደለ? ኢቭን በኋላ እናነሳዋለን። ከሐሰን ቱራቢ ጋር ተነስቶ ከዑመር አልበሽር እንትን ጋር ምንድነው ኢራጋ ወይ ደግሞ መንግስት ጋር ተነስቶ የሚያያዘው ነገር
ሲጀመር ሱዳን እኮ የቴሮሪስት እንትኖችን ትደግፋለች በሚል ሊስት ውስጥ ነበረች አይደለ? ኦሳማ ቢንላዲን መጥቷል። ያው እንትኖቹ እንኳን ዲና ያደርጋሉ። ኦሳማ ቢንላዲን ለኮንስትራክሽን ነው የመጣው ብዙ ነገሮች አሉ። እሱ ብዙ ነገሮች አሉ። ነገር ግን ያ ነው በቃ የዌስቱ እንትን ሱዳንን ሲያይ ያው ዌስቱ እስልምናን ሲጀምር በየትኛውም መልክ በየትኛውም አይነት ቁመና እስልምና እንትን ሩት እንዲዝ አይፈልግም። ምክንያቱም እናውቃለን እስልምና ምን አይነት ጀስት የሆነ ማህበረሰብ እንደሚፈጥር ምን ያህል ያንን አይነት ማህበረሰብ መፍጠር እንደሚችል ከዌስተርን ዶሚናንት የሆነው ከምዕራቡ ካስቀመጠው ወርልድ ኦርደር ተቀናቃኝ የሆነ በጣም ጀስት የሆነ ፍትሃዊ የሆነ ስርዓት ስለሚያመጣ ማለት ነው። እንደዛ ነው አይደል? ሲጀምር ብዙ ታንጀንስ ውስጥ አልገባ። እስላሚክ አይደንቲቲ እስላም ጀመርኩ። አሁን የዌስተርን የፍሬንች ሪቮሉሽን ምናምን ስናነሳ እኮ የተለየ ነገር እኮ የለውም አይደለ? እንትርን አይተው እኮ ነው የሙስሊም ጊዜ የሚጽፉትን ጽሁፎች እያነበቡ ያ ነው የወለደውና ኢንላይትመንት ምናምን የወለደው የሙስሊም ሲቪላይዜሽን ነው። ምክንያቱም የሙስሊም ሲቪላይዜሽን ሮል ሞዴል መሆን ይችላል ነው። ዌስቱም አይቶ የተሳካ የሙስሊም ሞዴል ከተቀመጠ ዌስቱም አይቶ ያንን መሆን እንደዛ አይነት መሆን እንፈልጋለን። በእምነት መቀየር አይደለም፣ ነገር ግን እንደዛ አይነት ጀስቲስ ሲስተም እንፈልጋለን ይላል። ሶ ከዛ አንፃር ብዙም እንትን አይልምና ሱዳን በዛ ውስጥ ኢንቮልቭ ማድረጓ እንድትጠቆር ወይ ደግሞ አይን ውስጥ እንድትገባ ብላክ ሊስት ውስጥ አሁን ድረስ የፈለገ ቢሆን ሚሊተሪው ራሱን እንትንም ካደረገ በኋላ ከኢስላሚስቶች ኢቭን ኢስላሚስት የሚባሉ ግሩፖችን ማሳደድ ማሰር ከጀመረ ጊዜ በኋላ ራሱ አት ዘ ኢንድ ለነሱ የቴሮሪስት እንትን ነው ወይም ደግሞ ይሄ እንዲህ አይነት ኢንጢባዕ ወይም ደግሞ እንዲህ አይነት ውስጣዊ ማንነት ሲፋቅ እንዲህ አይነት ውስጣዊ ማንነት አለው በሚል አሁን ድረስ ጥርስ እንደተነከሰባት ይነገራልና በዚህ ወደ ሚሊተሪው እንሻገር። ኦኬ ብዙ ሀገራቶች ላይ ይነሳል። በተለይ አሁንም ሰርድ ወርልድ ካንትሪ ላይ በጣም ረጅም ዓመት የኖረ ብዙ ልምድ ያለው ብዙ ኤክስፒሪየንስ ብዙ ቢሮክራሲውም በዛ ልክ የዳበረና ያው ሀገር ብትፈራርስ ራሱ ከማይፈራርሱ ተቋማቶች ተብሎ የሚነሳው ሚሊተሪ ነው ብዙ ሀገራቶች ላይ እና የሱዳን ሚሊተሪ ምን ይመስላል ምን አይነት ታሪክ አለው የሚለውን በተወሰነ መልኩ እናንሳ። ፖለቲካሊ ምን አይነት ኢንቮልቭመንቶች ነበሩት እዚህ ጋር ሌሎችም የሚነሱ አካላት እንዳሉ ማለት ነው። ያው ስለ ሱዳን ሚሊተሪ ስናወራ ቲፒካሊ አፍሪካ ሚሊተሪ ሩል ነው የምናወራው። አብዛኛው ሰርድ ወርልድ ካንትሪስ ላይ ያለ ሊኔጅ በሚመስል ወይ እንትን ነው የምናወራው። የሱዳን ሚሊተሪ እንትን የጀመረው ከ1956 ጀምሮ ነው። ብሪቴን ለቀውጣች ብለናል ቅድም። ሁለቱ እንትኖች ተጋጠሙ። የመጀመሪያ መሪ ኢስማኤል አልዘጋሪ የሚባለው ሰውዬ ማለት ነው ገባ። ለተወሰነ ዓመታት ለ2 ዓመት ከመራ በኋላ የመጀመሪያ ኩፕ ጀምሯል። ትሬንዳችን ኩፕ ነው። ያው ሲስተማይዝ መፈንቅለ መንግስት ማለት ሲስተማይዝ ሊደርሺፕ ስለማንችልበት ሁሌ አንችልም ነው አልተመቻቸልንም ነው ለዲስከሽን እንተውና ከ2 ዓመት በኋላ ጀነራል አብዱ የሚባል ሰውዬ መፈንቅለ መንግስት አካሄደ። ከዛ ግን ኢን 2 ይርስ ምርጫ ተደረገ ሱዳን ላይ ለመጀመሪያ ጊዜ። እስቲ ህዝባዊ ምርጫ ይደረግና ህዝቡ ሴሌክት የሚያደርገው ሰው ይመረጥ ተባለ። የመጀመሪያው ሰው ተመለሰ ኢስማኤል ከቲሙ ጋር ማለት ነው። ከዛ እንደገና ሁለተኛ ዙር ኩፕ ተደረገ ዊዝን ይር። በጣም ትሬንዳችን ስስቅ ነበር ሪሰርች ሰማው ቼክ እያደረኩኝና ይሄንን ኩፕ ያካሄዱት የኑሜሪ ያለበት ጀነራል ኑሜሪ ያለበትና ሌሎች የወጣት ቲም ነበሩበት እዛው ሚሊተሪ ላይ የነበሩ ማለት ነው። አደራጅተው አካሄዱ። አብዛኛው ሶሻሊስት ዊንግ በሰዓቱ ዶሚናንት እንትን ሶሻሊስት ነበር ኢንክሉዲንግ የኛ ሀገር ማለት ነው። በጣም ሆት ነበር። ወርልድ ዋይድ ቶፒክ የነበረው እሱ ነው። አብዛኛው ከራሺያ ጋርም ሳይድ ያደረገ ይንቀሳቀስ ስለነበር ከዛ 1969 ኦፊሻሊ ኑሜሪ ኩፕ አድርጎ ዶሚናንት ፓወር ሆኖ እንትን አገር መምራት ጀመረ። ያው ኑሜሪ አገር መምራት ሲጀምር ከ1969 ቅድም እያነሳችሁት ነበር ሐሰን ቱራቢ እና ይሄ ኢስላሚስት ሙቭመንት እዛ ኤሪያ ላይ በጣም ዶሚናንት ነበር። እንቅስቃሴዎች ጀምሮ ስለነበር ሱዳን የአትራክት ተደርጋለች። አረብ ናት፣ ከግብጽ ጎን ናት። ግብጽ ደግሞ ሄድ ኦፍ የኢስላሚስት ሙቭመንት እንትን ናት እና የዛ ሙቭመንት ሳይድ አድርጎ አብዛኛው የሱዳን ፒፕልስ እንደውም በጣም አክሴፕታንስ አግኝቶ ነበር የኢስላሚስት ሙቭመንት እና ሐሰን ቱራቢ ካሪዝማቲክም ሰው በመሆኑ ጂኒየስ ሊደር ነው። ሲያወራ ደስ ይላል። ከዛ ዲፕ ስቴት መስራት የሚችልበት ሰው ነው። ከአንድም ሁለቴ ሱዳን ውስጥ ሊደር ቀይሯል። እንትኖች ትልልቅ ሙቭመንቶችን ሊድ አድርጓል ምናምንና ሐሰን ቱራቢ ሊድ ያደረገው ሙቭመንት ነበርና ከኑሜሪ ጋር መስማማት አልቻሉ። የሐሰን ቱራቢ የተወሰነ እንቅስቃሴ ነው የኑሜሪ እንቅስቃሴና አልጀዚራ ከተማ ላይ አብዛኞቹን ኢስላሚስቶች ጨፍጭፎ ከሀገር አስወጥቶ አባሮ የተወሰኑትን አስሮ ምናምን እንዲህ አይነት እንትኖች አድርጎ ነበር። የኑሜሪ ዘመን በጣም እንትን ነው ምንድነው የሚባለው ቪሸስ ሰው ነው። መግደል አይፈራም ምናምን ሚሊተሪ ነው እና የእሱ ታይም ላይ በጣም ብዙ ዓመት ቆይቷል። ከቆየባቸው ዓመቶች ውስጥ የሆነ ሰዓት ላይ አይ ዶንት ኖ 2 አናላይሲሶች አሉ። ወደ ታች ሄዶ የተወሰኑ የሱፊ ጠሪቃ ያለባቸው ኤሪያዎች ላይ ጉብኝት ሲያደርግ ይወዛ እንትን በደንብ ኢንፍሉዌንስ ይላሉ
የተወሰኑት ደግሞ የማህበረሰቡን የተወሰነ ፓርት ለማግኘት ነው። ኢስላሚስቶችን በዚህ በኩል ሪጀክት አድርጎ ገፍቷል። አብዛኛው ታች ያለው የሱዳን አካል ደግሞ ሁሌ ሪጀክት እንዳደረገው ነው የሳውት ሱዳኑ ማለት ነው። ሶ እንትን አሪፍ ፓወር ለማግኘትና ዲፕ ስቴት የተወሰነ ሱዳን ሱፊ አይደሉ አብዛኞቹ እሱን ለማግኘት ነው የሚለው አሉ። ብቻ ከአብዛኛው ከሱፊ ሳይድ አደረገና ኢስላምን አወጀ ኦፊሻሊ እና ዌስት ክሌም ሲያደርጉ የነበረውን አብዛኛው የዌስት ጋዜጣ ታፔል የነበረው የራበውን ሰው እንዴት ነው ሃይማኖት የምትሰብከው ነበር። ያው ሰልፉም የነበረው ኢስላም ጂሃድ ኢዝ ዘ ሶሉሽን ምናምን ነበርና ዌስቱን በጣም ተጠቀመው። የኑሜሪ እንቅስቃሴም ያው እንትን ነበር የራሽ እንቅስቃሴ ስለነበርና የታሰበበት እንቅስቃሴ ስለነበር የዌስትን እንትን አይና በጣም አትራክት አደረገ። ያው ከዛ ቅድም እያለን አልነበር ኢስላም ኦን ዘ ቴብል መቅረብ ከጀመረ ማንም አይነት ሰው ቢያቀርበው ኢቭን ለእስልምና ትልቅ እንትን የሌለው ሰው ራሱ ቢያቀርበው ዌስት አትራክት መደረጉ አይቀርም። ሃው ነው የሚለው አታክ ለማድረግ ሬዲ መሆን አይቀርም ነው። የዌስት አይንም በጣም በሰዓቱ ስቧል። እንትኑን ኢሚዲየትሊ ነው የላከው ምናምን አይነት ነገር እየሰማሁ ነበር ስመጣ። ሶ ያው የኑሜሪ አመራር ሚሊተሪ አመራር ስለነበር በሚሊተሪ ማይንድ ሴት ነው የሚመራው። ሶ የአገሪቱ የኢኮኖሚክ ሴክተር በሙሉ ላሽቆ ነበር። ሙሉ የስቴት ቢሮክራቶችን እንዳለ አባሮ ሲመሩ የነበሩ ቢሮክራቶችን አባሮ ሚሊተሪ ሰዎችን የተካው ቦታው ላይ እዛ ከሌላ አገር ጋር ምን የሚሉት ኤቭሪ የእርሻ ሴክተርም ላይ ሚሊተሪ ነው ያለው። የአገር ከአገር ሪሌሽን ጋር ሚሊተሪ ነው ያለው ምናምንና አገሪቷ ፉሊ ዜሮ ገብታ ነበር። ዴት በዴት ሆና ነበር። ከዛ በኋላ ያው እንደገና የሶሻሊስት እንትኖቹ እነሱን ይዟል ነበር መጀመሪያ የተነሳው። የተወሰነ እንትን አሉት ሲያዩት አካሄዱ ሌላ ነገር ነው እነሱ የሚፈልጉት አይደለም እና እሱ መጀመሪያ አካባቢ የሶሻሊስት እንትን ነበሩ ተርሞች ይጠቀም ነበር ምናምንና ኦፊሻሊ አጌንስቱ ነው የሆነ እንትን ኮብዴታ ሞከሩ። ቤተ መንግስቱ ገቡ። ከዛ አሰሩትና አመለጠ። ከዛ ሙሉ ወታደሩ ከሱ ጋር አላይን አድርጎ ሙሉ ቤተ መንግስቱን ከቦ ጨፈጨፋቸው። ጠቅላላ ቤተ መንግስት ውስጥ የነበሩት የሶሻሊስት ፓርቲ ሰፖርተርስ ሁሉንም ገደላቸው እዛው ቤተ መንግስት ውስጥ። ሶ ፋይናሊ 1985 አካባቢ ትልቁ የሱዳን ሪቮሉሽን ተነሳ አጌንስት ኑሜሪ። በጣም ብዙ ፎርሶች እንትን ማለት ጀመሩ። ጥያቄዎች መነሳት ጀመሩ ከሁሉም ኤሪያ የነበሩ ጥያቄዎች ማለት ነው። ሚሊተሪ እየመራቸው ስለነበር ዳር አጌንስት ብዙ እንትኖች መጡ። ከዛ ኮፕዴታ አሁንም ኩዲታ ተደረገ። እንደገና ኑሜሪም ከስልጣን ወጣ። አንድ አመት ትራንዚሽናል ፔሪድ ነበር። ሰዋር ነበር ይሄንን እንትን ሊድ ያደረገው። የአንድ አመት ትራንዚሽን ፔሪድ በሱዳን ታሪክ የሚመሰገን ኦንሊ ጀነራል ነበር። እንትና ይሄ ሪቮሉሽን ታይም ላይ ወደ አሜሪካ በሄደበት ታይም ነው እነዚህ እንትኖች እንዳለ አልቀው የጠበቁትና ይሄ ሰውዬ ለአንድ አመት ሲመራ ቃል ገብቶ ነው ለአንድ አመት የመራው የሱዳን ትራንዚሽናል ፔሪድ። ከዛ በኋላ ምርጫ ተደርጎ የሚመረጥ ሰው ይመራል የሚል ዲል ነበርና የኡማ ፓርቲ ሄድ ከአንድ አመት በኋላ ሳዲቅ አልማህዲ ከአንድ አመት በኋላ ሱዳንን ተቀበለ። አሁን ለሁለተኛ ጊዜ ሴሚ ምርጫ በሚመስል መልኩ ሱዳን እንትን ሊድ አደረጋት ማለት ነው። ከዛ ይሄ ነገር 1986-87 ላይ ማለት ነው 1989 ላይ ዑመር አልበሺር እና ሐሰን ቱራቢ እንደገና አዲስኩ ሊድ አደረጉና ይሄንን እንትን ገልብጠው እንደገና ሲስተም ላይ ገቡ ማለት ነው። እስከ ዑመር አልበሺር ዲቴል ይፈልጋል። እስከ ዑመር አልበሺር ግን ሱዳን ያላለፈችበት መዋቅር የለም። ሚሊተሪ መርቷታል፣ የተመረጠ መሪ መርቷታል፣ ሶሻሊስት መርቷታል። ከዛ በፊት ደግሞ እንትና አሳልፋለች፣ የብሪቴን ኮሎኒያል ይዝም አሳልፋለች፣ የግብፅ ኢንተርፌር ተደርጋ አሳልፋለች። ከዛ ቀበሌ ኔቸር የነበረ አገዛዝ ሁሉንም ሲስተም ፖለቲካል ተሞክሯቸው የሁሉ ነገር ነውና ዴሞክራሲ ሞክረዋል ወይ ጥያቄ ላይ ቢገባ ሌላውን ግን ሞክረዋል። እዚህ ላይ እንትን ለማድረግ አንዳንድ ነገር ብዙ ነገር አንስቶታል። የሚያሳየን ተመሳሳይ ነገር አለ አይደለ? የሱዳን ፖለቲክስ ላይ እንትን ይመጣል፣ የተመረጠ የሚመስል ይመጣል። ከዛ በኋላ መፈንቅለ መንግስት ይደረግበታል፣ ወደ ወታደራዊ አገዛዝ ይመለሳል። ያን ወታደራዊ አገዛዝ ደግሞ ህዝቡ ይቃወማል። ከዛ በኋላ ህዝቡ ሲቃወም ምንድነው ወታደሩ ከህዝቡ ጋር ይሆንና መፈንቅለ መንግስት ያደርጋል። ከዛ ትራንዚሽን አድርጋለሁ ያ ሶ በዛ አይነት ውጣ ውረድ ውስጥ ያለፈ አይነት ማህበረሰብ ነው ወይ ደግሞ ሀገር ነውና ከእንትን አንጻር ግን ስናየው በተለይ ከኛ ከአይደንቲቲ በጣም ብዙ ነገር ስለሆነ ማለት ነው እኛ ከምናነሳው ነገር በተለይ አሁን ካነሳቸው የታይም ፍሬም በዚህ ጊዜ የተፈጠሩ ነገሮች በጣም ወሳኞቹ ነገሮች በተለይ የኒሜሪ ፔሪድ ላይ አሁን ጃፈር ኒሜሪ እንትን የነበረው ማለት ነው የሱ ጊዜ ላይ በጣም ትልቅ ነገሮች የተፈጠሩት በተለይ አሁን ከምናነሳው ከዳርፉር ሪጅን አንጻር ብዙ ነገሮች የተፈጠሩ ነበሩ። የመጀመሪያው ጊዜ አርም የተደረገው እዛ አካባቢ በዛ ጊዜ ነበር። ምክንያቱም አሁን እንዳነሳው ኒሜሪ ሁለት ፔሪድ አለው ማለት በሁለት የተከፈለ ነው። ኢስላሚስት ወደ እስላማዊ ማንነት የያዘበት የሱ መንግስት ማለት የያዘበት ጊዜና ከዛ በፊት ደግሞ የሶሻሊስቱ አይነት አይደንቲቲ ያለበት ጊዜ ማለት ነው። በሶሻሊስቱ ጊዜ በተለይ በነበረበት ጊዜ ኒሜሪ የተፈረመ ስምምነት ነበር። ኢቭን እንደውም አዲስ አበባ ላይ የተፈረመው ከሳውዝ ሱዳን ጋር ማለት 1972 በኃይለ ሥላሴ አማካኝነት እንትን ሰላም እንዲሆነ የተፈረመ ማለት ነው። ከሱ በኋላ ልክ ወደ ኢስላሚክ ቶኑ ሲመለስ ምክንያቱም ይሄ ግራ ዘመን ፖለቲካ የሚያቀነቅኑት እንትን አላያንሱ ስለቀደሱበት ማለት ነው እና እንዲሁም ኢስላሚክ እንትንም ስላገኘ ወደ እንትኑ ሲመለስ ወደ
ወደ ኢስላሚክ እንትኑ ሸሪዓን ማወጅ ሲጀምር ኢስላሚክ አይደንቲቲ ኑሮ ብለው ሲያስብ ሪቮሉሽን ይነሳል ከሳውት ሱዳን ማለት ነው። በተለይ ይሄ የእንትን የሚባለው አኒያኒያ እንትን ሪቮሉሽን ይባላል። ሁለት አኒያኒያ ሪቮሉሽን አለ። አኒያኒያ ማለት ሳውት ሱዳንን የመገንጠል ሪቮሉሽን ማለት ነው። የመጀመሪያው ከ1972 በፊት ስምምነት ሳይፈጠር በፊት የነበረው ነው። ከዛ በኋላ ከ1972 በኋላ ማለት ነው። ልክ ያ ሲፈጠር እንደ ሶሉሽን የተወሰደው አረብ እንትኖችን ሚሊሻዎች በተለይ ዌስቱ ያሉ ዳርፉር አካባቢ ያሉትን አርም ማድረግ ማለት ነው። ምክንያቱም እነሱን ካውንተር ኢንሰርጀንስ ለማድረግ ወይ ደግሞ እነሱን ለመከላከል ማለት ነውና አሁን ምናየው አሁን አካባቢ ጦርነት ያለበት አካባቢ የዌስቱ አርም በመንግስት አርም መደረግ ጀምሮ በዛ ጊዜ ነበር። ይሄኛውን የሳውት ሱዳን አብዮት ይሄ የመገንጠል አብዮት እሱን ካውንተር ለማድረግ ወይ ደግሞ እሱን ለመከላከል የተፈጠረ ነበር። ከዛ በኋላ ነው መንግስትና እዛ አካባቢ ያሉ የአረብ እንትኖች የአረብ ትራይቦችን አርም ማድረግ እነሱ መጠቀም እንትን ሱና ሆኖ ወይ ደግሞ ባህል ሆኖ የቀጠለው ከዛ በኋላ ነውና አይደንቲቲውን በደንብ ሼፕ ያደረግም ጊዜ ነበር የአኒያኒያ እንትን ማለት ነው። እንዲሁም ደግሞ በዛ አካባቢ ያው ብዙ ነገሮች አሉ የአረብና የአፍሪካዎቹ ማለት በዛ ጊዜ የተፈጠሩና በዚህ ታይም ፍሬም ላይ በዚህ ታይም እንትን ላይ የተፈጠረው ወሳኙ ነገሮች እነዚህ ያው ከኛ ርዕስ ጋርም ስለሚገናኝ ማለት ነው። በጣም ፖለቲካል ኢንስቴቢሊቲ ያለበት ሀገር ነው። ያው ስቴቢሊቲውም ስለማይፈለግ ማለት ነው። ያው ከዛ ደግሞ እነዚህ ሌሎችም ፋክተሮች ቅድም ያነሳናቸው ከእንትን አንፃር ሶሻል ኮንስትራክሽኑንም ጨምረን ምናምን ሱዳን አፍሪካዊ ናት፣ አረብ ናት፣ አፍሪካዊ አረብ ናት ወይስ የተለየ አይነት አይደንቲቲ ስላላት እነዚህ ነገሮች በሙሉ ተደማምረው እንዲህ አይነት ትሬንድ ፈጥሯል ምናምን። በዚህ መካከል የሚሰቃይ ሪሶርሱ መጠቀም ያልቻለ ስቲል ከድህነት መውጣት ያልቻለ ህዝብ አለ። አሁን ፋስት ፎርዋርድ ወደ አሁን ከረንትሊ ወዳለንበትም ትሬንድ የሚያመጣን ይሄ ነው። እስኪ ጀንጀዊድ ሲባል እንሰማለን። ምንድነው እዳህ መሰሪ ወይም ደግሞ አርኤስኤፍ የሚባለውን እንሰማለን። አሁን ስለ አብዱልፈታህ አልቡርሃን እንሰማለን። ስለ ሐሜቲ እንሰማለን። ለዚህ እነዚህ ሁሉ ሩቱ ደግሞ የተመሰረተው እንዳልከው በኒሜሪ ዘመን ላይ አርም ማድረግ ተጀምሯል። የተለያዩ ሚሊሻዎች መወለድ ጀምረዋል። ይሄ ሚኒስ ኦፍ ቫዮለንስ በብቸኝነት እጁ ላይ ሊኖር የሚገባው ሴንትራል ገቨርንመንት አለ። ግን ከዛ በኋላ ግን እነዚህ ትራይቦች ሁሉም ምንም ማሰብ ይጀምራል። ካርቱም ላይ ወይም ደግሞ ካርቱም ዋና ከተማዋ ላይ በምን ያህል ሌቭል ኢንፍሉዌንስ ይኖረኛል ነው አሁን አዲስ የሚመጣው ገቨርንመንት ላይ እንዲህ የሆነ አሁን ወደኛ ዘመነ መፈሳሳፍንት የቀረበ የሚመስሉ የተለያዩ ግሩፖች የታጠቁበትን ጊዜ ያሳልፈናል በዑመር አልበሺርም ዘመን። አሁን ደግሞ የምናወራውን የዳርፉር የነ ሐሜቲ ወደ እንትን ሲመጡ ወደ ዋጂሃው ወደ ሱዳን ፖለቲክስ ሲቀላቀሉ የምንመለከትበት ታይም ነውና ወደ ጦርነቱ እንጠጋ እስኪ። አርኤስኤፍ አሁን የምንሰማቸው ማለት ነው የምንድነው የራፒድ እንትን ፎርሱ ማለት ነው በሐሜቲ የሚመራው እንዲሁም ደግሞ በአልቡርሃን እነዚህ ከማንሳት በፊት የዑመር አብዛኛው እነዚህ የተሰሩት በዑመር አልበሺር ጊዜ ስለሆነ ማለት ነው እሱ ማንሳት በጣም አስፈላጊ ነው። የዑመር አልበሺር እንዳልነው ነው ቅድም እንዳልነው ኖርዞቹ ላይ ስልጣን ይዛሉ ምናምን ብለን አውርተናልና አብዛኛው የኖርዘርን ኤሊቶች የነበሩበት አይነት ፊልም ያደረጉት ማለት ነው ዌስቶቹ ማለት ነው። በዛ ወይ ነበርና እንዲሁም 2011 ላይ ደግሞ አዲስ ነገር ተፈጠረ። ምንድነው የሳውት ሱዳን የመገንጠል ማለት ነው። ሳውት ሱዳን መገንጠል ብዙ ነገር ይዞ ነበር የመጣው። ምክንያቱም ሱዳን እንደ ሀገር በተለይ ነዳጅ ከተገኘ በኋላ ሙሉ ፎከሷ 90% ኢኮኖሚ የምታገኘው ገንዘብ የምታገኘው ከነዳጅ ነው። ልክ ሳውት ሱዳን ስትገነጠል 75% የሚሆነው ነዳጅ ከሳውት ሱዳን ጋር ነው ሄደው። ያ ማለት በጣም በሚያስደነግጥ ሁኔታ ነው ኢኮኖሚውን እንትን ያለው ያናጋው። ድሮ የሚሰራው በተለየ እንትና ጊዜ የማን ነው የዑመር አልበሺር ጊዜ ካርቱም አካባቢ የሆኑ ቦታዎች ዴቨሎፕ ይደረጋሉ ወይ ደግሞ እንዲያድጉ ይደረጋል። ቅድም ዌስት ያልነው ደግሞ ዳርፉር ምናምን አካባቢ ደግሞ ይተዋሉ። ያ ነበር ግሪቨንሱ። ልክ ይሄ ኢኮኖሚክ ችግር ሲመጣ ግን ሁለቱም እዛ ካርቱም አካባቢ የሆነ ችግር መጣ ማለት ነው። እሱ የማን ነው የዑመር አልበሺር እንዴት ከስልጣን ወረደ የሚለውን እንሄዳለን። ነገር ግን የአርኤስኤፍ መነሳት ጋር ስናነሳ ቅድም እንዳለው የዌስት ፓርቱ ወይ ደግሞ ዳርፉር አካባቢ ያለበት ፓርቱ ሁሌም ቢሆን ጥያቄው ከሌሎቹ አካባቢዎች በተለይ ከኖርዘርን ወይ ደግሞ ሰሜኑ አካባቢ እኛ በጣም ተበድለናል፣ እንትን ዴቨሎፕመንት የለም፣ እድገት የለም፣ እኛ አካባቢ እኛን ለታክስ መሰብሰብ እንጂ ሌላ ነገር አትጠቀሙን የሚል እንዲሁም ደግሞ ፖለቲካል ኢንቮልቭመንቱ ላይ ፖለቲካው ላይ እኛ እንሳተፍ የሚል ቅራኔ ነበረባቸው። በዛ ምክንያት ብዙ እንትኖች ተነስተዋል፣ እንቅስቃሴ ሙቭመንቶች ተነስተዋል። አንደኛው አክቹአሊ ሲጀምር የዳርፉር ሊበሬሽን ፍሮንት ነበር፣ የዳርፉር ነፃ አውጪ ግንባር ማለት ነው። ከዛ በኋላ ተቀይሮ የሱዳን ሊበሬሽን ወይ ደግሞ ሱዳን ነፃ አውጪ በሚል ማለት ነው። እንዲሁም ደግሞ የጀስቲስ ኤንድ ኢኳሊቲ ሙቭመንት የሚል ነበርና እነዚህ ሁለቱ እንቅስቃሴ ማድረግ ጀመሩ የዑመር አልበሺር መንግስት ላይ ማለት ነው። ኢቭን በጣም ደርሰው ነበር እስከ ካርቱም ድረስ ማለት ነው እሱ ሊገለብጡ።
ያ ሲሆን እነዚህ እንትን ለማለት እነዚህ ምንድነው ጥያቄዎች ክራሽ ለማድረግ እዛ አካባቢ ያሉትን የአረብ እንትኖች በተለይ ጀንጀዊል የሚባሉ አሁን የምናነሳቸው ኦሪጂናቸው ሜቢ ሳዲ እንትን ይልበታል የነሱን አርም ማድረግ ጀመረ። ያ ምን ይጠቅማል? አንደኛ የቱንም ያህል ቢያደርጉ ይሄ ነው ፕሎዚብል ዲናያቢሊቲ የሚሉት ነገር አለ። ያ ማለት እኔ አይደለሁም እርስ በርስ እየተጣሉ ነው ማለት ትችላለህ። ሶ ብዙ ነገር ይጠቅማል። እንዲሁም ደግሞ ቀጥታ ምክንያቱም ከሳውት ሱዳን ጋር እየተጣላ ስለሆነ ያቀልለታል። ከዛ በኋላ እነሱን አርም ማድረግ ጀመረ፣ እነሱን ፈንድ ማድረግ ጀመረ። እነሱ በደንብ አድርገው ያንን ክራሽ ያደረጉለት ማለት ነው። የጃንጀዊድ የምርም የሱዳን ፖለቲክስ ላይ ትልቅ ፓወር ያገኘበት ጊዜ በዛ ጊዜ ነው። ልክ ያ ከተፈጠረ በኋላ ስኬታቸውን አይቶ እነዚህ ፎርሶች በጣም ጠቃሚ ናቸው። ምክንያቱም ደግሞ ሁሌም ብለና አይደለ የሱዳን ታሪክ ላይ ምንድነው የምናየው? ሁሌም ቢሆን መፈንቅለ መንግስት አለ። ስለዚህ እነዚህ ከሚሊተሪ ወይ ደግሞ ከሰራዊቱ የተለዩ ፎርሶች 100 ሺህ አካባቢ የሚሆኑ ናቸው። እነሱ ካሉኝ ለዚህኛው ባላንስ ማድረግ ይችላል። ይሄኛውን ኩም ያረጋግብኝ መፈንቅለ መንግስት የሚያረጋግብኝ ያኛውን ባላንስ ለመስራት የታሰበ ያን እነሱን አምኑ ማለት ነው። መጨረሻ ላይ ያው ቢዞሩበትም ማለት ነው። አይ ቲንክ እንትና ያነሳዋል አይደለም ማኪቬሊያን ዘ ፕሪንስ ላይ የሚያነሳው ነገር አለ። ምን ይላል? በተለይ የመርሲነሪዎች ወይ ደግሞ በገንዘብ የተገዙ እንትኖች ላይ መቼም እንዳታምን ብሎ ፕሪንሲፕል ያስቀምጣል። ሜቢ አላቅም ዑመር በሽር አላነበበውም መሰለኝ። ሜቢ የሚያስቀምጥበት ምክንያቱም ታማኝነታቸው ዘ ሃይስት ቢደር ነው። ከፍተኛ ገንዘብ ለሰጠ ሰው ነው ወይ ደግሞ ለሚያገኘው ጥቅም ነውና ሎያሊቲ የላቸውና መቼም ቢሆን ስልጣንህን እዛ ላይ ዲፔንድ አታርግ ይላልና ዑመር አልበሽር ያንን የራሱን የሚሊተሪ ወይ ደግሞ የራሱን ሰራዊት መፈንቅለ መንግስት ያደርጉብኛል ብሎ የሚለውን ፍርሃት ባላንስ ለማድረግ እነዚህ በደንብ ፕሮፕ አፕ ማድረግ ጀመረ። የአርኤስኤፍ የምንለው በደንብ እንትኑን ማግኘት የጀመረው በዚህ ነው። ሌላው እንትኖችም ቢኖሩ ማለት ነው። ወደ የተከበራችሁ ተመልካቾቻችን ስለ ሱዳን ጦርነት የእርስ በርስ ጦርነት እያወራን እንገኛለን። ሩቱን በደንብ ዲስከስ አድርገንበታል። አሁን ደግሞ ጦርነቱ ምን ይመስል ነበረ? 2 ዓመት የዘለቀ ጦርነት ነበረ። ኢንተርናሽናል እጆች ምን ይመስላሉ? ቀጠናዊ እጆች ምን ይመስላሉ? ወደፊትስ ምን እንጠብቃለን? ይሄ ጦርነት ማብቂያው ወዴት ይሆናል የሚለውን ዲስከስ እናደርጋለን። ከረፍት ስንመለስ ሳትርቁ ጠብቁን። ውድን የተከበራችሁ ተመልካቾቻችን ተመልሰን መተናል። የሱዳን የእርስ በርስ ጦርነት ሩቱ ምን ይመስላል የሚለውን ዲስከስ እያደረግን ነበረ። አሁን ደግሞ ወደ ጦርነቱ እንዴት ጀመረ፣ ጦርነቱ ላይ የሚካፈሉ ኃይሎች ማማን ናቸው የሚለውን በተወሰነ መልኩ ያነሳሳን ነበር። ስለ ሱዳን አብዛኛውን እንትኑን ጨርሰናል። ፖለቲካል ተሞክሯቸውን ጨርሰናል። ዑመር አልበሽር የመራባቸው ያሁላ ዓመታት አብዛኞቹ እንትኖቹ ፑር ሴንትራል ሊደርሺፕ እና ከዛ ሳይድ አርሚስ ጀንጀዊድን ቅድም ፈድሎ በደንብ እያነሳሁ ነበር። ሳይድ አርሚስ ታጥቀው ከዛ ራሳቸው ስፔሻል ኔም ተሰጥቷቸው አገርን ሁለት አስተዳደራዊ መዋቅር ሚሊተሪ ሁሌ ያንን ፓወር ስለሚኖረው ማለት ነው። ሁለት አስተዳደራዊ መዋቅር ያለው አገር መስሎ ነው ዑመር አልበሽር መጨረሻ ላይ ከስልጣን የተባረረው። በጣም ሰፊ ሪቮሉሽን ነበር። እንደውም አብዛኛው ሰው ገርሞት ነበር። ሱዳን የአረብ ስፕሪንግ ዌቭ አልፏት ነበር። እንዴት አለፋት ሲባል ነበር። በጣም ሌላው አገር ላይ ባለፈበት ወይ አላለፈም። አብዛኛው አረብ ኦልሞስት ሁሉም አረብ አታክ ግብጽም አረብ ስፕሪንግ ከጎኗ ወደ ላይ ቱኒዚያ፣ ሊቢያ ምናምን አብረውት የነበሩት እነ ጋዳፊ፣ ሁስኒ ሙባረክ ምናምን ሲወድቁ ዑመር አልበሽር አይቶ ሰርቫይቭ አድርጎ ነበር እና ከዛ በኋላ ነው የህዝብ ሪቮሉሽን በኋላ ተነሳ። ዑመር አልበሽር በትራንዚሽናል ገቨርንመንት ተገልብጦ ሲስተሙ መምራት ጀመሩ። ግን ትራንዚሽናል ገቨርንመንት አሁንም የሱዳን ተሞክሮ ብለናል። ሁሌ ኩዴታ ነው። ኩዴታ ሊድ የሚያደርገው ሚሊተሪ ነው እና ህዝቡ አሁን ሚሊተሪ ካየ በኋላ እንደገና ሪቮልት አደረገ አይደለ? ትራንዚሽናል ገቨርንመንት ተብሎ 5-6 የሱዳን ላይ ሀፕን እንዳደረገው አንሸወድም ነበር ዴር ክሌም። ስለዚህ አሁን ሪል ገቨርንመንት ምርጫ ተካሂዶ ይኖርልን ብሎ በጣም ረጅም ጊዜ የቆየ ሰልፍ ተካሄደ። የሱዳን አርሚ ከትራንዚሽናል ገቨርንመንቱ ጋር አብረው እየሰሩ ስለነበረ ሀምበግ ገባ። ብዙ ያልቆየ ኢቨን ኢፌክቱም በማይታወቅበት ሌቭል እንደገና ድሮፕ አድርገውት እስር ቤት ገባና አሁን ያለው የሱዳን አርሚ ፎርስ እና ራፒድ ፎርስ አብረው አርኤስኤፍ ራፒድ ፎርስ አብረው ሆነው ሱዳን ሊድ ለማድረግ አግሪመንት ነበራቸው። ያው አሁንም ሁለት ሚሊተሪ አብረው እንዴት እንደሚሰሩ ባይታወቅም ማለት ነው። ቅድም ፈድሉ በደንብ እያወራሁ ነበር። በደንብ ኢምፓወር የተደረጉ ኃይላቸው የጨመረ ከዛ የአገሩ ህዝብ ስፔሲፊካሊ ዳርፎር ጋር ያለ ህዝብ ላይ ኔጌቲቭ ኢፌክት ያላቸው ሰዎች ማለት በመጨፍጨፍ የሚታወቁ አጌንስት ለህዝብ የሚንቀሳቀስ ፎርስ እና እንደገና ህዝቡ አክሴፕታንሱን ያጣለት ሚሊተሪ ፓወር አንድ ላይ ህዝብ ሊመራ ሳይድ ባይ ሳይድ ተቀመጡ ማለት ነው። ቅድም ኦፍ ካሜራ ፈድሉ ሲያነሳ የነበረው ማለት ነው። በዚህ ጦርነት ውስጥ የሱዳን ህዝብ አልተወከለም
የትኛውም አካል የሱዳን ህዝብን ኢንተረስት ይይዛል ማለት በጣም ይከብዳል። እንደው ከተለያየ ኮንሲደሬሽን ተነስተው ብዙዎች ሚሊታሪውን ቢደግፉ ማለት ነው አንጻራዊ ይሻለናል በሚል ፖሊሲ እንጂ እንትን የለውም። ያው ሌትሊ አሁንም ሁለት ኮመን ግራውንድ የሌላቸው አርሚዎች አብረው ኦን ዘ ቴብል መቀመጥ ስለማይችሉ ተጣሉ ነው 2023 አይ ቲንክ አይደለ? አሁን እስካሁን የቆየው ጦርነት ያን ይመስላል። ግን ዲቴል ብትመጡበት ጥሩ ነው። እዚህ ላይ ወደ ጦርነቱ መግቢያ ላይ ስንመለከት አይ ቲንክ በጣም ብዙ እንትን ተመራማሪ መሆን ፖለቲካል አናሊሲስ መስራትም አይጠይቅም። አንድ አካል እየቀለብክ እንትን እያደረግ ኢምፓወር እያደረግ ይሄን ያህል ካደረስከው በኋላ ወደ ተለያየ አይኑ የሰው ልጅ ከበላ ከጠጣ ሌሎች ነገሮች ያምሩታል አይደል? እንደዚሁ አንድ አካል ከደለበ ከተቀለበ እና በደንብ እንትን ካደረገ ካርቱምን ሲያያት ታምረዋለች። ወደ ለረጅም ጊዜ ፕላን ሲያደርጉት የነበረ ስራ ነው። የኩዴታ ስራ የመፈንቅለ መንግስት ለማድረግ ተሞክሮ ነበር። ኢቭን አብዱልፈታህ አልቡርሃን በመቀሩ ውስጥ አይ ቲንክ በጉብኝት ላይ በነበረበት ነው ራሱ ለወራት እዛ ታፍኖ ቆይቶ ነበር። የታፍኖ የኔሲስ በተወሰኑ ወታደሮች ብቻ እዛ እንደዛ አይነት በእንትን በኩል በራፒድ ፎርሱ በኩል ረጅም ፕሪፓሬሽን የተደረገበት ነበረ። ካርቱምን ለመያዝ እንቅስቃሴ አድርገው ልሙስ ካርቱም ምን በቁጥጥር ውስጥ ማስገባት ችለው ነበር ማለት እንችላለን። ነገር ግን ያው ኢሚዲየትሊ ድሮኖች ምናምን ድብደባ ሲጀምር ነው አሁን ወደ ሲቪሊያኖች መመጣት የተጀመረው። ብዙ ስደተኛው ዳርፉር መስመር ላይ ነው ያለው። ግን ካርቱም ብዙ ስደተኛ አለ በተለይ ያ ታይም ላይ እና አሁን ሪሰንት ደግሞ ተጠውራቶችን እየተመለከትን ነው። ባይ ዘ ዌይ የዳርፉርን አራቱን ክፍል በቀላሉ ነው ኮንትሮል ማድረግ የቻሉት ኤክሰፕት ፋሽር የሚባለው ነው። አሁን ሪሰንትሊ ከተቆጣጠሩት ድሮም ሴንትራል አርሚ እኮ ዛት ማች ፓወር አልነበረውም ዳርፉር ላይ የምርም ኔግሌክትድ ኤሪያ ስለነበረች ማለት ነው። ፋሽር ብቻ ነበር የቀረችው። ፋሽር ራሷን የቻለች በጣም የሚገርም እንትን ታሪክ ያላት ናት። አሪቅ የሆነ ወይም ደግሞ የስልጣኔ የሐዳራ ቦታ ናት። ነገር ግን ፋሽር ላይ የተደረገው ነገር አሁን በተለይ ጦርነቱ ከጀመረ በኋላ ህዝቡን በጣም ፑሽ እያደረገው ያለው ከሚሊተሪው ጋር አብሮ ሳይድ እንዲያደርግ እያደረገ ያለው ሁለት ምክንያቶች ይመስሉኛል። አንደኛው እንደ ስቴት መቀጠል ይፈልጋል። እንደ ስቴት ለመቀጠል ደግሞ አንድ አማጺ ሲሆንና ሚሊተሪ ሲሆን በጣም የተለያየ ነገር ነው። ሚሊተሪው ረጅም ታሪክ አለው። የሱዳን ስቴት ውስጥ አንድ ኮርነርስቶን ሆኖ የቆየ ነው። ሁለተኛው ደግሞ የራፒድ ፎርሱ ወይም ደግሞ አዳህመት ሰሪ እያካሄደ ያለው በየከተማው ሲገባ ህዝብን መበቀል በሚመስል ሌቭል እየፈጸማቸው ያሉ ጭፍጨፋዎች በጣም ዘግናኝ ስለሆኑ ህዝቡ በጣም ወደዛ እንትን እያደረገ ነው፣ ሳይድ እያደረገ ነው ማለት እንችላለን። ወደ ኋላ ትንሽ እንትን ልበልና ያንን በደንብ ላስምርበት ለምንድን ነው ይሄ ጦርነት የተፈጠረው የሚለው ማለት ነው። የዑመር አልበሽር በ2019 ላይ ሪቮሉሽን ሲነሳበት የዑመር አልበሽር መንግስት ማለት ነው ሪቮሉሽን ሲነሳበት ያው ከኢኮኖሚ ችግር አንፃር ማለት ነው ቅድም ብለና 75% ነዳጅ ተወስዷል። ኢኮኖሚ በጣም ከብዶታል። እንዲሁም ደግሞ የቴሮሪስት ሀገር ናት ተብሎ ብዙ ማዕቀብ አለባት እንደንተ ማለት ነው። ብድርም እዳም አለበት ሀገሪቱ። ስለዚህ ኦስተሪቲ ሜጀሮችን ይጠቀሙ ነበር። ኦስተሪቲ ሜጀር ማለት ያው አይኤምኤፍ ፍራንክ ካበደረህ በኋላ እንትን ማለት ሲከብድህ ይሄን ቀንስ ይሄን ጨምር ምናምን እያለ ፖሊሲ ያወጣልሃልና እሱ ሜጀር ካርቱም አካባቢ ሌላ ጊዜ ዴቨሎፕድ የሆኑ አካባቢዎችንም ኢቭን እነሱንም መንካት ጀመረ። ምንድነው የእነሱንም ማሳመም ጀመረ። ህዝቡ በሙሉ ተነሳ። ከዛ በኋላ ያው እንትና እንደለመደው ዑመር አልበሽር የራፒድ አርኤስኤፍን ጠራ እንዲያግዙት ማለት ነው። ከመጣ በኋላ ሲያዩት ሚሊተሪ እናንተን ሆኖ መፈንቅለ መንግስት እሱ ላይ ያደርጋሉ ማለት ነው። ከዛ በኋላ የተፈጠረው ያው የሲቪሊያን እንትን አለ። ከዛ በኋላ በሲቪሊያን እና በእንትን መካከል የጥምረት መንግስት ተፈጥሮ ነበር አይደለ? በሲቪሊያኖች እና በሲቪሊያን መንግስትና በአርሚ በሚሊተሪው መካከል ማለት ነው። በነ ሄሜቲ ያለ ከዛ በኋላ ቡርሃንና እንዲሁም ደግሞ የሲቪሊያን በተለይ ሌፍቶቹ ማለት ነው። ያ የተፈጠረበት ምክንያት ይላሉ የሱዳን ህዝብ አልፈለገም ነበር እንደዚህ አይነት እንትን። ምክንያቱም ሚሊተሪ በየትኛውም ሴንስ ያውቁታል ታሪካቸው ስለሆነ ማለት ነው። በየትኛውም እንትን ስልጣን ሊሰጠው አይገባም። ቀጥታ ትራንዚሽን መንግስት ቀጥታ ምርጫ መመረጥ አለበት። ነገር ግን አንዳንድ ፓርቲዎች በተለይ በግራ ዘመም አካባቢ ያሉ ፓርቲዎች ሀሳባቸው ምንድነው ህዝቡ እድል ከሰጠናቸው የሚመርጡት በእርግጠኝነት የእስልምና እንትን ያለው ነው የሚመርጡት። ስለዚህ የተካፍለን ስልጣን የትራንዚሽናል ገቨርንመንት ላይ 2 ዓመት እንትኑ እንዲመራው ሚሊተሪ 2 ዓመት እንዲመራው ከዛ በኋላ ወደ ሲቪሊያኑ እንዲተላለፍ ነበር ያለ ምንም ምርጫ ማለት ነው። ያ ነበር አንደርስታንዲንጉ። ከዛ በኋላ ከ2 ዓመት 2021 ላይ ማለት ከ1921 ላይ ሚሊተሪው መልሶ ሲቪሊያን እንትኑ ላይ ፖርሽኑ ላይ ሄሜቲና እንትና ቡርሃን ሆነው መፈንቅለ መንግስት ያሩና ለሁለት ይቆጣጠሩታል። ያው ምክንያታቸው ትክክለኛ ምርጫ መካሄድ አለበት እነሱ ሲቪሊያኖቹ እያስቸገሩና አይነት ነገር ነውና ያንን ከወጡ በኋላ ከዛ አሁን በጣም ትልቅ ጥያቄ ነበር የተፈጠረበት ምክንያት ነው። ትልቅ ጥያቄ ነበር። ይሄንን ሁለት የሆኑ ፎርሶች እንዴት አድርገን
ነው እንደ ሀገር መቀጠል የሚችሉት። ዘ ሚሊዮን ዶላር ኩዌስችን እሱ ነበር። እንዴት ነው የሚቀጥሉት ወዴት ነው የሚሄዱት የሚለው ማለት ነው። ሶ ብዙ አይነት ፕሮፖዛሎች ነበሩ። ብዙ አይነት ኢቭን ደግሞ ከእንትንም አንፃር የሚነሱ ነገሮች አሉ። ይሄ RSF ብዙ ወንጀል ሰርቷል። ብዙ ወንጀል የሰሩ ሰዎች አሉ። እነሱ እንዴት ነው የሚደረገው? እርቅ እንዴት ነው የሚካሄደው? ሀገሪቱ ውስጥ በጣም ብዙ ጥያቄዎች ነበሩ። ዋናው ግን ይሄ ሚሊተሪ ብቻውን ያለው RSF ብቻውን ተነጥሎ 100,000 ነው ያለው። እንትኑ ደግሞ የእንትኑ ደግሞ የሚሊተሪ ትክክለኛ ሚሊተሪ ደግሞ 150,000 ነው። በጣም ተቀራራቢ የሆኑ ፎርሶች ናቸው። እንዴት ነው መደረግ ያለበት የሚለው ላይ ጥያቄ ቡርሃን ምን አለ? ያው በቡርሃን ይመራ ስለነበር ማለት ነው ሐሜቲ ምክትል ሆኖ የሚሰራው ቡርሃን ያ ማለት አሁን የኤስኤፍ እንትን የሚመራው ማለት የሚሊተሪ የሚመራው በአንድ አመት ውስጥ ኢንቴግሬት መሆን አለባቸው። የRSF ወታደሮች ኖርማል ሚሊተሪ ውስጥ ኦፊሻሊ ኢንቴግሬት መሆን አለባቸው። ሐሜቲ ደግሞ አትሊስት ዲኬድ ይፈልጋል ኢንቴግሬሽን። ያው ምክንያቱም ስልጣኑ ማጣት ስላልፈለገ ማለት ነው 20 አመት ብሎ የለፋውበትን እንዴት አድርጌ እንትን አደርጋል። በዚህ ውስጥ ባለበት ሰዓት ምክንያቱም ካርቱም ውስጥ ሁለቱም አሉ 100,000 ምናምን ብዙ አሉና በዚህ ውስጥ ባለበት ሰዓት በዚህ ቴንሽን ውስጥ ባለበት ሰዓት ሐሜቲ ቀድሞ ሪአክት አደረገና ካርቱም ላይ የፖርቶችን የሚሊተሪ ቦታዎችን የሚሊተሪ ፖስቶችን ካርቱም ላይ ያሉትን ማለት ነው እንዲሁም ደግሞ በጣም ወሳኝ ነገር ሪፋይነሪዎችን የወርቅ ሪፋይነሪዎችን ቶሎ ብሎ ያዘና ሰው በዛ ወይ ነው ልክ ጃንዋሪ አፕሪል 15 2023 የመጀመሪያው ተኩስ ተጀመረ ማለት ነው። አሁን የተጀመረ ምን ኤክስፔክት እናደርጋለን? ይሄ ጦርነት ያው እንዳልነው የህዝብ ጦርነት አይደለም፣ ሁለት የታጠቁ ኃይላት የሚያደርጉት ጦርነት ነውና እዚህ ላይ ደግሞ የቀጠናው ሀገራቶች አሉ፣ ያው እኛን ጨምሮ ግብጽን፣ ሌሎችም ሀገራቶች አሉ የሚመለከታቸው ማለት ነውና ከዛ ደግሞ ከፍ ብለን ደግሞ ወደ ኢንተርናሽናል ወይም ደግሞ የቀጠናዊ ልንላቸው እንችላለን UAE በስፋት ስሟ ይነሳል ከሱዳን ኬዝ ጋር ወይም ደግሞ ዩናይትድ አረብ ኤሚሬትስ በስፋት ስሟ ይነሳል። ራሽያ ስሟ ይነሳል። ዩሮፖች እንደ አንድ እንትን ይነሳሉና እስኪ የቀጠናዊ ኃይሎች ደግሞ ያላቸው ሚና ምን ይመስላል የሚለውን ዲስከስ እናድርግ። ሌት እንትን 90 ካለቀ በኋላና አሁን 2000 ምናምን ከጀመረ በኋላ ሞደርን ወርልድ ሜካፕ ላይ አብዛኞቹ የዓለም ሀገራት ኢንክሉዲንግ አሁን ደግሞ ዩናይትድ ዘማጋ ሙቭመንት ወደ ራስ መሰብሰብ ምናምን ፖሊሲስ ነው የሚከተሉት እና አብዛኞቹ ሀገሮች ወደ ራሳቸው ሲሰበሰቡ እንደ ድሮ ኮሎኒያል ሙቭመንት ብሪቴን አፍሪካ ላይ የሆነ ፎርስ ልካ እንድትቆጣጠር ኤክስፔክት አይደረግም። ሁሉም ሳይድ ፕሮክሲስ ይዛል። ለምሳሌ አሁን ኢራን ሚድል ኢስት ላይ ጥሩ ዶሚናንስ ያላት ሀገር ናት። ሁቲን የመን ላይ፣ ሉብናን ላይ ሂዝቡላህን ምናምን አስታጥቃ ከዛ ግን የራሷ ዶሚናንሲ ነው ኦርደሮችን በሷ በኩል የሚተላለፉት ግን ሚሊሺያስ ናቸው አፍተር ኦል። ሴም ራሽያ ኤንድ ቫግነር ሊቢያ ላይ እና ኢቨን ሶሪያ ላይም ሲዋጉ እንትንም ዓለም እየተዳደረችበት ያለችው ሩል ይሰራል አይሰራም ሌላ ቶፒክ ቢሆንም የዩናይትድ ኔሽን መጠያየቅ ምናምን ኩዌሽን መደረጎች ስላሉ ብሌምን ከራስ ከማንሳት አንፃር ሌላ ፎርስን ተጠቅሞ እንዲህ አይነት ነገሮችን ኢምፕሊመንት ማድረግ ለሀገር ለስሟ ጥሩ ነው። ከዛ ግን የሀገሮችን ሶቨሬኒቲ ታገኛለች በደንብ እንትኖች ለራሷ ሴም ቱ ዩናይትድ አረብ ኤሚሬትስ ሚድል ኢስት ላይ ጥሩ ኢንፍሉዌንስ አላት። ፋይናንሻሊ በጣም ሪች ናት፣ ኬፓብል ናት ምናምንና ሌት ሊቢያ ላይ የሂፍተርን ሙቭመንት በደንብ ፈንድ እያደረገች ምደግፍ ሴምቱ አሁን ደግሞ የሱዳን የሐሜቲ ቲምን በደንብ ፈንድ እያደረገች ምደግፍ አብዛኞቹ እዛ አካባቢ ያሉ ቲሞችን UAE ዳይሬክትሊ የሚሊተሪ ፎርሷ እንትን አይደለም ራሷም ኢንጌጅ አታደርግም። ኢንጌጅ የምታደርገው በእነዚህ በፕሮክሲዎች ነው። ከዛ ግን ሁሌ ኢንጌጅ ስታደርግ ኢንጌጅ የሚያደርጉ ሀገራት ትልልቅ ሀገራት የራሳቸውን ጥቅም ይጠብቃሉ። አንደኛ አገር የሚባለውን ነገር ማግኘት ፕላስ ቱ ዛት የአገር ሪሶርሶች አሁን ላይ ከነዳጅ ምናምን እየተወጣ ነው አይደል? ዩራኒየም ቬሪ ክሪቲካል፣ ከዛ የአገር ጂኦግራፊካል ሎኬሽን በጣም ክሪቲካል ነው ምናምን። እነዚህ ነገሮች ለማግኘት ዩናይትድ አረብ ኤሚሬትስ አሁን በጣም ስቴክ ሆልደር ናት ሱዳን ላይ። ለሐሜቲ ፎርስ በደንብ ፋይናንሻሊም ሰፖርት እያደረጉ ያሉት እነሱ ይመስለኛል። አሁን እንትን ላይ ያለው እሱ ነው። አይ ቲንክ እንትን ስናነሳ ስለ ሪጂናል ፓወሮች ስናነሳ ያው እንደ አፍሪካ ጣፋንታችን ሆኖ ሁሌም ቢሆን የትኛውም እንትን ማስቀረት አትችልም። የውጭ ኢንተርፌረንስ ወይ ደግሞ የውጭ ጣልቃ ገብነት ማስቀረት አትችልም። ሆፕ የምታደርገው መቀነስ ነው። ሆፕ የምታደርገው የሀገርህን ሶቨሬኒቲ ወይ ደግሞ ሉዓላዊነት በማይነካ መልኩ እንዲደረግ ማድረግ ነው። ምክንያቱም አሁን ዩኤኢን ብናይ ሰዓድ እያነሳ ነበር በሰፊው ዩኤኢ ዩናይትድ አረብ ኤሚሬትስ በሰፊው በምስራቅ አፍሪካ ላይ በጣም እየተንቀሳቀሰ ምክንያቱም እያነሳ ነበረ የኦይል ወይ ደግሞ ያው እናውቃለን የገልፍ ሀገሮች የአረብ ሀገራት ሙሉ ኢኮኖሚያቸው እንትን ላይ ነው በነዳጅ ላይ የቆመ ነው። ያን ደግሞ ዳይቨርሲፋይ ማድረግ ይፈልጋሉ፣ በተለያዩ ኢኮኖሚዎች መደገፍ ይፈልጋሉ። ምክንያቱም እየቀነሰም ስለሆነ ማለት ነው። ነዳጅ በባህሪው ያልቃል ነዳጅ በባህሪው ያልቃል። እንዲሁም ደግሞ የነዳጅ አስፈላጊነትም እየቀነሰ ነው። አሁንም ሳኡዲ ላይ የምናየው ይሄ ወደ ቱሪዝም ምናምን የሚሄዱ ከዛ የመጡ ናቸው። ዩኤኢ እንደ ፖሊሲ ያዘችው እነዚህ አካባቢዎች ላይ ኢንፍሉዌንስ ማድረግ ማለት ነው። እነዚህ ሪሶርሶችን መጠቀም አንደኛው በሰፊው የሚነሳ ሱዳን ላይ
ቀደም አንስተን ወርቅ ብለን አንስተናል አይደል? አብዛኛው በሱዳን እንትን የምታደርገው ምንድነው ኤክስፖርት የምታደርገው ወርቅ 97% ወደ ዩኤኢ ነው የሚሄደው። 97% የሚገባው ዩኤኢ ነው። ዩኤኢ አሁን እኮ የሚባለው የላንድ ኦፍ ጎልድ ነው የሚባለው። በወርቅ በጣም ትልቅ ነው። እንደውም አይ ቲንክ ኢንስታግራም ምናምን ትሮች አይታች የወርቅ ካፕቹኖ አለ ኖርማል ሊትራሊ እንትን ምናምን በጣም በሌክዠሪ ይሄ የሚታወቀው ምንድነው ይሄ ካም ቱ ዱባይ አይነት እንትኑ አለ አይደል? ይሄ ትሬንዱ የነበረው በወርቅ በጣም እንትን ያለ ነውና በጣም ወሳኙ ነገር የዩኤኢ ይሄ ወርቅ ኢምፖርት የምታደርገው ያ ኢኮኖሚያን በደንብ ቤዝ እያደረጋችበት እየሰራችበት ትገኛለች። የመጀመሪያው እሱ ነው። ሁለተኛው ደግሞ በትልቁ ነገር አግሪካልቸር ወይ ደግሞ የእንትን ግብርና ማለት ነው። ምክንያቱም የአረብ ሀገራት በሰፊው የሚታወቁት በነዳጃቸው እንጂ በእንትናቸው በመሬታቸው በሚያመርቱት ነገር አይደለም። ዩኤኢ ከ80 እስከ 90% ምርቶቿ በሙሉ ኢምፖርት የሚደረጉ ናቸው፣ ወደ ሀገር ውስጥ የሚገቡ ናቸው። ለዛ ብላ ወደ 1 ሚሊዮን ሄክታር አካባቢ የተለያዩ ሀገራት ላይ እንትን ኦን ታረጋለች፣ በሊዝ ኦን ታረጋለች መሬት ማለት ነው። እንትኗን ቀለባ የምታገኝበት ማለት። ከዚህ ውስጥ በአፍሪካ በጣም ሰፊው መሬት ያለው አፍሪካ ነው። ስፔሲፊካሊ ደግሞ ሱዳን ላይ ነው በጣም ሰፊው እንትን ያለው ማለት ነው። ሶ ከዚህ ከጦርነቱ በፊት የነበረው የእንትኖችን በሊዝ ይገዛሉ። አይ ቲንክ ከጦርነቱ መግቢያ አካባቢ ወደ 50,000 ሄክታር አካባቢ በሊዝ ወስደው ይሰሩ ነበር። ከዛ በኋላ ንግግሮች ነበሩ ወደ 162,000 አካባቢ ሄክታር ለመውሰድ ማለት ነው። ነገር ግን ችግሮች ነበሩ። ይሄ ኢንቨስትመንት የሚጠቅመው ሱዳን እየጠቀመ አይደለም፣ የሱዳን አግሪካልቸሮችን እየጎዳ ነው የሚል ጥያቄዎች ነበሩ። ሶ ያ በጣም ከመንግስት ጋርም ችግር ስለነበር አሁን የአርኤስኤፍ መንግስት ደግሞ ያን ያህል ችግር የለበትም። የመጀመሪያው እንትን ወርቁም ላይ ቢሆን አግሪካልቸሩ ላይ መጀመሪያ ፍላጎቷ የራሷን ያው ስትራቴጂካል እንትን ጥቅም ለማስጠቀም ሁሉም ሀገር እንደሚያደርገው ማለት ነው። ኤክሰፕሽን አይደለም፣ ለዩኤኢ ኤክሰፕሽን አይደለም። ሁሉም ቦታ እንትንም ነበረ። ራሻዎችም ነበሩ በቫግነር ግሩፕ። አሁን እንኳን የራሳቸው ጭንቀት አለባቸው እዛ ዩክሬን ላይ። እነሱም ነበሩ ብዙ ኃይሎች። ኢቨን ሳውዲ አረቢያም አለች አሁን የኖርማል አርሚው የምትደግፍ ማለት ነው። ኢንፍሉዌንስ በጣም ስለሆነ ማለት ነው። ይሄ በወርቅና በአግሪካልቸር በጣም ፍላጎት አለ። ሌላ ደግሞ ቅድም አንስተን ሱዳን ስናነሳ ስትራቴጂካል ቦታ ናት። በተለይ ፖርት ሱዳን በቀይ ባህር አካባቢ ያለ በጣም ስትራቴጂካል ቦታ ነው። ያ ቦታ ላይ ሰይ እንዲኖር ትፈልጋለች። ያ ቦታ ላይ ድምጽ እንዲኖር ትፈልጋለች። ምክንያቱም የዓለም አብዛኛው በተለይ የዱባይ አብዛኛው ምርቶቿ የምታስገባቸው የነዳጁ ምናምን ከሂም ነው ከስትሬት ኦፍ ሆርሙዝ የሚባለው በኢራን ከሚያዘው ከሱ ኢንዲፔንደንት መሆን ትፈልጋለች ነው እዚህ ጋር። ሶ ከዛ ብዙ አይነት ፍላጎቶች አሉ፣ ብዙ አይነት ለማሳካት የሚፈልጓቸው ነገሮች አሉ። በዛ ምክንያት አርኤስኤፍን መርጣለች። አርኤስኤፍ የመረጠችበት ምክንያት ደግሞ ወደ ኋላ ትንሽ መመለስ አለብን። አረዘምኩት አፎን ወደ ኋላ ትንሽ ስንመለስ አርኤስኤፍን የመረጡበት ምክንያት ኮኔክሽኖች ነበሩ። መጀመሪያም ከአርኤስኤፍ ጋር በሳውዲ የተመራው የአረብ ሌድ ኮሊሽን የነበረው የመን ላይ ሲደረግ ከሁቲዎች ጋር ሲደረግ የነበረው ጦርነት ላይ ያው አረቦችን ታውቋቸዋላችሁ። በጦር በመዋጋት አይታወቁም። በሌክዠሪ እንትን ያለ ወታደሩን ልኮ አይዋጋም። የመን ላይ ያደርጉ የነበረው ሚሽነሪዎችን አርኤስኤፎችን እና እንዲሁም ደግሞ ኢቭን ከሱዳን ሚሊተሪ በጣም በሚገርም ሁኔታ የሱዳን ሚሊተሪ ቀጥረው ነበር እንትን ላይ የሚያዋጉት። ያኔ ኮኔክሽን የተጀመረው ከአርኤስኤፍ ጋር ከሂሜቲ ጋር የተጀመረው ኮኔክሽን እዛኔ ነበር የጀመረው። ከዛ ወይ ማለት ነው። እንዲሁም ደግሞ በተለይ አርኤስኤፍ ስናነሳ ከወርቅ ጋር ስናነሳ ያው መሪው ይባላል። በተለይ ሂሜቲ ከሱዳን ዘሪቸስት ማን ነው ይላሉ። እንዲሁም ዋን ኦፍ ዘሪቸስት ኢቭን ዘሪቸስት አንደኛ ሀብታም የሚባለው እሱ ነው ሂሜቲ ነው። አልጁኔይድ የሚባል ካምፓኒ ያለው የወርቅ ካምፓኒ ነው። 50 ምናምን አካባቢ የሚሆኑ ካምፓኒዎች አሉት በስሩ ወርቅ እንትን የሚያደርጉ ማለት ነው። ሙሉ ለሙሉ የዳርፎር የወርቅ ናቸው። ሙሉ የሀገር ወርቅ ማለት ነው። በዛ ወይ እንትን ያደርግ የሚሸጥበት በዛ ወይ ኢቭን በአመት ወደ $1 ቢሊዮን አካባቢ ትርፍ የሚያገኙ ማለት ነው። ያን ያህል በዛ በኢኮኖሚ በጣም በሪሶርስ የታጨቀ። ለዚህ ነው ሲቪል ዋር የሚለውን ብዙ ጊዜ እንትን ማለት ትንሽ የሚቸግረኝ። የሱዳን ሲቪል ዋር ሲባል ሲቪል ዋር ነው ወይ ብለህ የምትጠይቅበት ማለት ነው። ማን ነው እርስ በርስ እየተጣላ ያለው? ፕሮክሲዎች የራሳቸውን ፍላጎት ለማስጠበቅ ብለው እየተዋጉ እንዴት ነው እርስ በርስ ጦርነት የምትለው? የሱዳን ህዝብ እየተጣላ አይደለም ነው ሪሶርሶች የውጭ ገብተው ለመጠቀምና በዚህ ወይ ነው የእንትኖቹ የኢንተርናሽናል ቦዲዎች ፍላጎታቸው እንዲያሳኩ የሚፈልጉት ማለት ነው። ብዙዎቹ ቀጠናዊም ሆኑ ዓለም አቀፍ ኃይሎች ሌላ ኢሹ ደግሞ አላቸው ከሱዳን ጋር። ሁሌም እረፍት የሚነሳቸው የእስላሚስቶች ጉዳይ አለ። ወደ ዋጂሃ መመለስ፣ ወደ ምርጫ መምጣት፣ ወደ ምናምን እና የሀገሪቷ ስቴቢሊቲ የሚመጣ ከሆነና ምናምን ይሄ እንደ ትልቅ ኮንሰርን መነሳቱ አንድ ኢፌክት ነው። እኔ ግን እዚህ ላይ አንድ ሁለት እንትኖችን ለመጨመር ያህል እንደ ህዝብ እንደኛ ለህዝብ ነው የምናወራው። ሳይዳችንም ሁሌ ከህዝብ ጋር ነው ብለን እናስባለን እና የምንወስዳቸው ሌሰኖች ያሉ ይመስለኛል። አንደኛ ይኸው እንትን እያልን በመጣን ቁጥር እርስ በርሳችን ለቁርሾ እየፈጠርን በራችን እየከፈትን በመጣን ቁጥር ሪሶርሳችንን ነው እንትን እያስበዘበዝን የምንሄደው። ወደ
ሀገራችንን የምንነው ለደህንነት እያጋለጥን ለተለያዩ ነገሮች እያጋለጥን የሚሄደው የሚለውን ያሳያል። ሁለተኛ ቅድም እንትን ላይ ስታነሳው ሚሊተሪ የሚሆን ምንም እነዚህ ሰርድ ወርልድ ካንትሪ ላይ ወይም አፍሪካን ስፔሲፊካሊ ማንሳት ከቻለን ከውጭ ኃይል እርዳታ ራሷን ነፃ ማድረግ አትችልም። ያው ፕሮሰስ ማድረግ ግን ትችላለች፣ ፕሮግረስ ማድረግ ግን ትችላለች። ለምንድን ነው ግን አሁን በጣም እየተቸገሩ ያሉት? ከውስጥም ህዝብ ይጠላቸዋል። ስለዚህ የውጮቹም እንትን የሚቆመው እዛ ላይ ነው። ህዝብ የሚወደው ገቨርንመንትን ደገፍከው አልደገፍከው ብዙ ፖይንት ላይ ኖረው ይችላል። ነገር ግን በህዝብ የተጣሉና የተገፉ ህዝቡ እንትን ሪፕሬዘንት አያደርጉኝም ብሎ የሚያስባቸውን አካላቶች እንትን ማድረግ ነው። ሌላ እዚህ ጋር መነሳት ያለበት የሚመስለኝ ነገር ኢትዮጵያስ ቀጠናው ላይ ካሉ ኃይሎች መካከል ናት እና እዚህ ላይ የተለያዩ አናሊሲሶች ቅርብ ጊዜ የወጡ ነበረ። በተለይ እንትና የአርኤስኤፍን የሱዳን ኢኒሲቢሊቲ እኛን የሚጠቅምበት ፖሲቢሊቲ አለ የሚሉ ሀሳቦች እየተነሱ ነበርና እዚህ ላይ ከእንትኖች ሰሞኑን ተጽፎ ካዩዋቸው እንትኖች ኦፒኒየኖች መካከል ጸሐፊ አፈንዲ ሙተቂ የጻፈው እንትን አለና እዛ ላይ ኮትላ አድርግና ምን ይላል? ስለ ሐሜቲን የሚደግፉ ሰዎች ለህሊና ቢሶች ብሎ ነው የጻፈው። ኤኒዌይስ ይህንን ግለሰብ ከሚረዱት ኃይሎች አንዱ የኢትዮጵያ መንግስት ነው ይባላል። ይህ ውሸት ነው። ሰውየው ከአልቡርሃን ጋር ከተጣላ በኋላ ከኢትዮጵያ መንግስት ጋር ምንም አይነት ግንኙነት የለውም። ስለ ህዳሴው ግድብ መጠናቀቅ የሰጠው መግለጫ የእርሱ ጠላት የሆነችው ግብፅን ለማብሸቅ የተናገረው ነው እንጂ ለኢትዮጵያ የሚጨነቅ ስለሆነ አይደለም። በዚህ ጊዜ አርኤስኤፍ በአልፈሺር ከተማ በፈጸመው ጭፍጨፋ ሳቢያ ዓለም በሙሉ እያወገዘው ነው። አንተም የተሟላ መረጃ ሳትይዝ ይህንን ጨፍጫፊና በዓለም ፍርድ ቤት የሚፈለግ መሀይም ግለሰብ ኢኮት እያደረግኩኝ ነው ለኢትዮጵያ ብሔራዊ ጥቅም ያስፈልጋል እያልክ አትካበው ይላል። ብሔራዊ ጥቅም በፌስቡክ የሚቦካ የሽልጦና የእንጀራ መጋገሪያ ሊጥ አይደለም ይላል። ኤኒዌይስ የራሱ ሀሳብ ነው፣ ግን ምንም ጥያቄ በሌለው መልኩ እነዚህ አሁን ቅድም ያነሳናቸው ነገሮች ፖለቲክስ ሲሆን ያምራል። የሀገርህን ናሽናል ኢንተረስት ማስጠበቅ በጣም ጥሩ ነው። በኔጎሺዬሽን በተለያዩ ነገሮች ልታስጠብቅ ትችላለህ። ግን በህዝብ ደም ላይ ሲሆን ደግሞ በጣም ያሳዝናል። እና እዚህም ጋር አንድ ሌላ እንዲሁ ያገኘሁትን አርቲክል በጣም የሚያማምሩ አርቲክሎችን የሚያስነብበን ዋሲሁን ተስፋዬ አይ ቲንክ ከዩኤኢ ጋር ካነሳነው ሀሳብም ጋር ይሄዳል እና ነፃ በሚባል ዋጋ ያህል የምታገኘውን የሱዳን ወርቅ ሱስ የሆነባት ዱባይ የሱዳን እሳት እንዳይጠፋ በረጅም እንጨት ትቆሰቁሳለች። የራሷ የሱዳን ልጆች ባንዳዎችም ይተባበሯታል። የአፍሪካ ነገር እንዲህ ነው ይላል እና ምን ትጠብቃላችሁ? አንድ የቡርሃን ገቨርንመንት ጦርነቱ በፊት ከቱርክ ጋር ሳይድ አድርጎ የሆኑ እንትኖች ቶክስ ነበሩና አሁን ዓለም መልቲፖላር አይደለች፣ ብዙ እንትኖች ስላሉ ሌላ ስትሮንግ አላይ ፈልጎ ከስትሮንግ አላይ ጋር ዶሚኔንሲዮን መሬት ላይ ያጸድቃል የሚል ነው። ኦር ይሄ ሀፕን ካላደረገ ሶሪያ ላይ ሀፕን እንዳደረገው አዲስ የህዝብ ቲም የህዝብ ሊብሬሽን ፍሮንት ተቋቁሞ ወርልድ ዋይድ ሁሉም ሬዲ ነው ማለት ነው። ሱዳን ከሪሶርስ አንጻር ዝግጁ ስለሆነች ሌላ ኢንተርናሽናል ፎርስ ወደ ሀገር የማስገባት ቻንስ ስላለ በጣም ፓወርፉል ፎርስ መጥቶ ሀገሪቷ ኬዮቲክ ልትሆን ትችላለች ለትንሽ ጊዜ፣ ግን የተወሰነ መልኩ ስቴቢላይዝ ሊያደርግ ይችላል ዶሚናንት ፎርስ ኖሮ። በጣም ሩቁ እንትን ደግሞ ሁለቱ ሴም ቴብል ላይ ሊቀመጡ ይችላሉ። ይሄኛው በዚህ ከቀጠለ ማለት ነው ጄኖሳይዱ ጭፍጨፋው በዚህ ከቀጠለ ዩናይትድ ኔሽንም ፎር ሎንግ ታይም ከዚህ በኋላ ጸጥ ማለት አይችልም እና አሜሪካም እንትናቸው አይፈቅድላቸውም። ወርልድ ዋይድ የገነቡት ስም ስለማይፈቅድላቸው እነሱ ኢንተርፌር ካደረጉ ይሄ ከቀጠለ ዳርፉር ፉሊ ሳይዛት ይሄ ጉዳይ ከቀጠለ ሁለቱ ሴም ቴብል ላይ ቀርበው መፍትሄ ሊመጣ ይችላል። በተለይ የአፍሪካ አካባቢ አናላይዝ መስራት በጣም ማለት እንደ አፍሪካዊነትም ያሳመም ነገር ነው አይደለ? በቃ ሁሌም ቢሆን ተማሳይ ነው፣ ዘ ሴም ስቶሪ ነው ራሱ ሪፒት የሚያደርገው ምናምን ነው። አይ ቲንክ አይ ዶንት ኖ የሚታየው በተለይ አልፋሽር ከወደቀ በኋላ እንትን ካደረገ በኋላ አብዛኛው ዌስት ፓርቱን ብቻውን በተለይ ኢቭን ኦፊሻሊ ባይሆን ራሱ በዲፋክቶ ብቻውን ማስተዳደር የሚቀጥል አይነት እንትን ይመስለኛል። ምክንያቱም ሌላም የጎረቤት ሀገራት ያንን እንትን እያደረጉ ስለሆነ ማለት ነውና አላቅም ሜቢ ሌላ አናሊስቶች ሌላ እንትን ይላሉ፣ ግን እኔ የሚታየን ፐርሰናሊ በዛ ወይ ነው እንትን የሚለው ታሪክም እንደዛ ነው የሚያሳየን አብዛኛው ጊዜና ዳርፉር በተለይ ዌስት አካባቢ ዳርፉርና ያንን ይዘው በሁለት ኃይሎች ማለት ነው ሱዳን ለሶስተኛ እንትን እየተዘጋጀች ማለት ነውና አስጠሊታ እንትን አለ። ባይሆን ግን አንድ ኮሜንት ማድረግ የምፈልገው አይ ቲንክ ባለፈው ፖስት ስታደርግ የሆነ ሰው ጥያቄ ጠይቆ ነበርና ምን ዲስከስ ብናደርግ ደስ ይላቸዋል የሚለው ላይ
ለምንድነው ይሄን ያልጨካኝ የሆኑት የሚል ጥያቄ ተጠይቆ ነበርና አይ ቲንክ በኦብጀክቲቭሊ ስናወራው ያው ከስሜት ወጥተን ማለት ነው ኦብጀክቲቭሊ ስናወራው ምንድነው ዘሞስት ምንድነው እንትን ለማድረግ በተለይ እንደዛ አይነት እንደ አርኤስኤፍ አይነት ፎርስ ከሆንክ ያ መጨፍጨፉ አንተ በጣም ጠቃሚ ነው ምክንያቱም ሙሉ ለሙሉ ኤሪያ ፖሊስ አድርጋ አትችለው ነገር ግን የሰው ልጅ በፍርሃት ማስቆም ትችላል ሌላ ሪቮሉሽን እንዳይነሳበ ሳኔም ስላነሳው ነው የህዝብ ምናምን ብሎ ስላነሳው ትንሽ እንት ስላልኩኝ ስላለብህ በደም ትጨፈጭፋለህ ህዝቡ ይፈራል እንዲቀመጥ ያንን ስትራቴጂ እየተከተሉ ይመስለኛል ያው ሂሜት ወጥቶም እኛ ሄን አንደግፍም ምናምን ቢልም ማለት ነው ሶ ያንን በዛ አድርገው ስለዚህ ከእንትን አንፃር ከወደፊት አንፃር አይ ቲንክ ሱዳን ያ ጣፋንታ የሚጠብቃት ይመስለኛልና ለየት ያለ እንትን ነው አይደለ በተለይ ካለው የፎር በጣም ሶፊስቲኬትድ የሆነ እንትን ያለው ማለት ኖርማል ሚሊተሪ ራሱ የሌለው አይነት መሳሪያ ነው ያለው እኮ በድሮን ነው የሚደበድበው በፕሌን ነው በጀት ነው እንትን የሚለው ምናምንና ያን ያህል ድረስ ጠንካራ ነውና ወደ ቴብል መምጣቱ በጣም በፐርሰንት ደረጃ ብናስቀምጠው በጣም ዝቅ ያለ እንዲሁም በዲፋክቶ ደረጃ መሬት ላይ ባለው ዋቂዕ ያኛው ሌላውን ፓርት የሱዳን አርሚ ሌላኛው ፓርት ደግሞ የበሂሜት የሚመራ ሪሴፍ ይዞ የሚቀጥል ይመስላል ያንተ ግምት ምንድነው ከነዚህ ሴናሪዮስ ነው ፋይናሊ መገንጠል ሌላ ሀገር ኦሬዲ ማፑ ከሳውት ሱዳን ሳትገነጠል በፊትም ማፑ ኦሬዲ was designed እና ወደዛ መሄድ ይመስላል ሶስት ሀገር አይ ቲንክ ያው መገንጠል ደረጃ ባልደረስም ምክንያቱም ከሳውት ሱዳን መገንጠል ጋር ችግር እንትን ስላለባቸው ማለት ነው ያው ሳውት ሱዳን እንትን ማለት ሁለቱም ፌልድ ስቴት ስለሆኑ ከመገንጠል ይልቅ በዲፋክቶ አሁን እንትን ላይ ሊቢያ ላይ እንደምናየው ምናምን ሁለት ዲፋክቶ ሊደሮች ሆኖ በዛው በጣም ብዙ የሚቀጥል ይመስለኛል ወደ መገንጠል ይሄድ አይ ቲንክ እነዚህ ሁሉ የምናወራቸው ነገሮች አሁንም ከህዝብ ሳይድ የምናያቸው ከሆነ በጣም የሚያሙ ማለት በእነዚህ ሁሉ አህዳቶች ውስጥ ምናልባት ፖለቲክስ ሊሆን ይችላል ወይ እንትን ምንድነው የሆነ ታግላይን ምናምን ሊሆን ልትሆን ትችላለህ ግን ህዝብ በጣም ልጆቿን ያሳደገች እናት በዚህ መሃል ብዙ እንትን ትከፍላለች ሌላ የሚያሳዝነው ነገር አሁን ላይ ጦርነት ፕራይቬታይዝ እየተደረገ ነው አይደል ስለዚህ ይሄ ኢንዱስትሪ ደግሞ እንዲያድግ መሳሪያ መሸጥ አለበትና ከረንትሊ በኸሊፋ ሐፍተር በያዘው አይ ቲንክ ኢስተርን ፓርት ኦፍ ሊቢያ በዛ በኩል ዴይሊ የሚገቡት ከቻይናም ከተለያዩ ሀገራቶች እየተገዙ እየመጡ ያሉት ምንድነው የመሳሪያ አይነቶች አዘይንድ ሀገር ልጁ ላይ ይሄም አላሁ አክበር እያለ ያም አላሁ አክበር እያለ ሊተኩሱት ነውና በጣም ያሳዝናል እንግዲህ ዊሽ የምናደርገው ሱዳን ወንድሞቻችን ይሄ ጠይብ የሆነ በጣም በንጹህነት በጣም በበጎነት በቸርነት ሐቂቃ የሚታወቀው ህዝብ ሰላሙን አግኝቶ የተረጋጋ መንግስት እና የተረጋጋ ሀገር እንዲኖራቸው እንመኛለን ለዛሬ ውድና የተከበራችሁ ተመልካቾቻችን ለዛሬ ያዝነው ቆይታ ይህን ይመስላል ከዚህ በኋላ ደግሞ የሚኖሩ አፕዴቶች ከሚኖሩ ከሆነ የተለያዩ ፕሮግራሞች ላይ እየተከታተልን የምናሳውቃችሁ ይሆናል እስከ ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ